ስኬት እንግዲህ ለአንተ ምንድን ነው? ስኬትን እንዴት ነው የምትገልጸው? ስኬትን እኔ የምገልጽበት መንገድ አንድ ሰው የሆነ ነገር አቀደ ወይም እሰራለሁ ብሎ ያንን ነገር ግቡ ላይ ሲደርስ ለኔ ስኬት ነው። ስኬታማ እንለዋለን ማለት ነው። ስኬታችን ውስጥ አስተማሪዎች፣ ቤተሰብና እንዲሁም ደግሞ ጓደኛ ትልቁ ሚና ይወስዳልና በአንተ በህይወት ውስጥ እንደ ሮል ሞዴል የምታስታውሰው አስተማሪ ማን ነው? ሮል ሞዴል የምለው አስተማሪ ኤሌመንተሪ 7ኛ ክፍል ባዮሎጂ አስተማሪ ነው። ምድር ላይ ስንኖር ያው ፍቅር ህይወት ይኖራልና በፍቅር የማትረሳው ተሞክሮ ካለ? ያው በፍቅር የማረሳው ተሞክሮ እኔ ኤሌመንተሪ ተማሪ እያለሁ 8ኛ ክፍል የአንድ ኦርቶዶክስ ልጅ አፍቅሬ የተሰቃየሁት ስቃይ አንተ ኦርቶዶክስ አይደለም? አይደለም፣ እኔ እስልምና እምነት ተከታይ ነኝ። ኦኬ፣ እዛ ኦርቶዶክስ አፍቅረህ ነበር? ዋው። እዚህ አሁን ኮሌጅ ከገባ ኦልሞስት 2ኛ ዓመት ነህና በዚህ እስካሁን ከተማርካቸው በቃ አስቸግረኝ የሆነ ትንሽ ዋጋ አስከፈለኝ ያልከው ኮርስ ካለ፣ ከባድ ኮርስ እስካሁን ከወሰድካቸው፣ ገና ከዚህ በኋላ ብዙ ኮርሶች ሊወስድ ይችላል፣ ግን እስካሁን ከወሰድካቸው ከባድ ኮርስ የምትለው ምን ነበረ? እስካሁን ከወሰድካቸው ኮርሶች ውስጥ ትንሽ ቻሌንጅ ያደረገኝ ኦርጋኒክ ኬሚስትሪ ነው። ኦኬ፣ ራፒድ ፋየር ኩዌሽኖች አሉን። እንግዲህ ራፒድ ፋየር ማለት ፈጣን በፍጥነት የምንመልሳቸው አይኪዋችንን የምንፈተንባቸው ጥያቄዎች ናቸውና ብዙ ጊዜ ሌሊት ተነስቶ ማንበብ የሚወድ ተማሪ አለ፣ አንዳንድ ደግሞ ማታ ቆይቶ ማንበብ የሚወድ ተማሪ አለ። አንተ ከየትኛው ነው? ሰብጀክቲቭ ነው ይሄ ጥያቄ እና እኔ የሚመቸኝ ቆይቼ ባነብ ለኔ የተሻለ ነው። ኦኬ፣ ማታውኑ ገፍተህ ነው የምታነበው? ያው ባነብ ይሻለኛል። ሶሻል ሚዲያ እንግዲህ ወደንም ጠላንም አሁን ያው በሚዲያ ዓለም ነው ያለነው፣ ሶሻል ሚዲያው ኢራ ላይ ነው ያለነውና ሶሻል ሚዲያ እንዴት ነው ተጽዕኖ ስለ ከትምህርት አንፃር ወይ ከተማሪ አንፃር ሶሻል ሚዲያን እንዴት ታየዋለህ አንተ? በእርግጥ ሶሻል ሚዲያ አሁን ያሉት ፕላትፎርሞች በጣም ወሳኝ ነገር ናቸው፣ ግን አጠቃቀማችን ይወስናል። ሶሻል ሚዲያ ኔጌቲቭ ኢምፓክትም አለው ፖዚቲቭም አለው። ስለዚህ አጠቃቀማችን ወሳኝ ነው ብዬ ነው የማስበው። ነገር በትርፍ ጊዜ የምትዝናናበትና የማትረሳው ነገር ምንድን ነው? የምዝናናበት ነገር በትርፍ ጊዜ እግር ኳስ ነው። እግር ኳስ መጫወትና ማየት በጣም ያዝናናኛል። የማን ደጋፊ ነህ? እኔ ከውጪ የእንግሊዝ ፕሪሚየር ሊግ ተከታታይ ነኝ እና የማንቸስተር ዩናይትድ ደጋፊ። የማትረሳው የማንቸስተር ትውስታ? የማትረሳው የማንቸስተር ትውስታ ኦገስት 28 2011-12 ሲዝን ላይ አርሰናል ላይ ድል ያደረገው በኦልድ ትራፎርድ 8-2። ዋው! የአርሰናል ደጋፊ መስማት የማይፈልጉት ትክክል። ፖድካስታችንን ራሱ ልታስረግመው ነው ማለት ነው ዛሬ። ሰላም ጤና ይስጥልኝ የኮኬፍ ቲዩብ ተከታታዮች እንደምን አላችሁ? ዛሬ በርሲፈተ ፖድካስት ሌላ እንግዳ ይዞላችሁ መጥቷል። ምናልባትም በበርሲፈተ ፖድካስት የዛሬው እንግዳችን ሁለተኛ እንግዳችን ነው። በርሲፈተ ፖድካስት እንደሚታወቁት ስለ ትምህርት የሚያወራ መሰረታዊ ላይ በአስተማሪና ተማሪዎችን መሰረት አድርጎ የተዘጋጀ ፖድካስት ነው። በዚህ ፖድካስታችን ብዙ ጊዜ መምህራኖችና አስተማሪዎች እናቀርባለን። ተሞክሯቸውን ሼር ያደርጋሉ። ኤክስፒሪየንሳችንን እንለዋወጥበታለን። ሰው ለዛሬም እንግዳ እንዲሆነን ዘንድ እንግዲህ አንድ እንግዳ ጋብዘንላችኋል። እስቲ እንግዳችን ራሱን አስተዋውቆ በቀጥታ ወደ ፖድካስታችን እንገባለን ማለት ነው። ፖድካስት በጣም ከልብ እናመሰግናለን እንግዳ አድርጋችሁ ስላጋብዛችሁ። በመጀመሪያ ስሜ ሐሰን ከዲር ይባላል። የተወለድኩት ባሌ ዞን በጎሮ ወረዳ ነው። እናም የትምህርት ደረጃዬ ሃይስኩልና ኤሌመንተሪም እዛው ነው የተማርኩት እና በትምህርት ደረጃዬ ሃይስኩል ላይ 10ኛ ክፍል ማትሪክ ስላልተሳካ በዲፕሎማ ፋርማሲ ባሌ ሮቤ የግል ኮሌጅ ላይ ጨርሼ እና በደሎመና ጀነራል ሆስፒታል ተቀጠርኩኝ። የመጀመሪያ ስራ እዛ ነበረ። እናም ወደ ጎሮ ወረዳ በዝውውር ተመልሼ ጎሮ ወረዳ እየሰራሁ በፖስት ቤዚክ መርሃ ግብር ስፖንሰር ተደርጌ በሐረር ሂል ሳይንስ ኮሌጅ እየተማርኩ ነው የመጀመሪያ ዲግሪን። የፋርማሲ ተማሪ ታችን ስለሆንክ ከልብ እናመሰግናለን። እንግዲህ አሁን ላይ ክረምት ላይም ስለምንገኝ አንዳንድ ነገሮች እንጨዋወታለን። በትምህርትም በስራም ቦታም ኤክስፒሪየንስ ስላለ ያንን ለተማሪዎች ሼር እናደርጋለን። በተለይ አሁን እንግዲህ ያው ክረምት ላይ ነው ያለነው፣ እረፍት ላይ ነው ያለነውና በእረፍት ጊዜ ምን ተሞክሮ አለ፣ ተማሪዎችስ ምን ቢያደርጉ ጥሩ ነው፣ አንተስ ምን እያደረክ ነው የሚለውንም ተሞክሮ ሼር የምናደርግበት ቻናል ነው። እንግዲህ ለዚህ ቻናል እንግዲህ ግብዣችንን አክብረህ ስለመጣ ጊዜህን ስለሰጠህን ከልብ እናመሰግናለን። ለመጀመሪያና ለመግቢያ የሆነን ዘንድ እስኪ ክረምት ሲመጣ ሁሌ ክረምት ሲመጣ ምን ትዝ ይልሃል? የልጅነት ኤክስፒሪየንስ ሊሆን ይችላል። ሁሌ በክረምት በቃ ከአይምሮህ የማይጠፋው ነገር ምንድን ነው?
ያው እንደሚታወቀው ተማሪ ስትሆን ክረምት ላይ እንግዲህ እረፍት ነው። በእረፍት ሰዓት ላይ ደግሞ ማንኛውም ተማሪ ቤተሰብ ጋር ተመልሶ ከቤተሰቡ ጋር ብዙ ጊዜውን የሚያሳልፍበት ጊዜ ነውና እኛ ክረምት ላይ ያው እንደ ማንኛውም ተማሪ ቤተሰባችንን በማገዝ በስራ በማገዝ እና እረፍት በማድረግ አንዳንድ ቫኬሽኖችን ዘመዶችን በመጠየቅ በመዝናናት ነው የምናሳልፈው። ተማሪም እንደሚታወቀው ቫኬሽን መዝናናቱ አለ። አንዳንድ የገበሬ ልጆች ከሆኑ ምናልባት ደግሞ በግብርና ቤተሰብ ማገዝ ይኖራል። ብዙ ጊዜ የከተማ ልጆች ደግሞ ምናልባትም አንዳንድ አጫጭር ትሬኒንጎች መውሰድ ሊሆን ይችላል። የቋንቋ ስኪላቸውን ለማዳበር ትምህርት ላይ ማሳለፍ ሊሆን ይችላል። የቀጣይ ዓመት ትምህርታቸውን ክለሳ ማድረግ ሊሆን ይችላል። ብዙዎቻችን በእንደዛ ያለ ኤክስፒሪየንስ ውስጥ እናልፋለን እና ክረምት ሲመጣ እንግዲህ ኦልሞስት አብዛኛው ተማሪ ፍሪደሙ የሚያገኝበት ይሆንና ታይሙን ፕሮፐርሊ ከመጠቀም ይልቅ እንዳልከው ያቺ 2 ወር በቀላሉ ስታልፍ ይታያልና አንተ አሁን ድሮ ህፃን ሆነህ የምታሳልፍበት ወይና አሁን ደግሞ አዲስ ስቴጅ የምታሳልፍበት ክረምትን የምታሳልፍበት አውድ አንድ አይሆንም በእርግጠኝነት እና አሁን ላይ ልክ ወደ ኋላ ተመልሰህ ስታስብ ያኔ ምን እንዴት አርግቼ ባሳልፈው ጥሩ ነበር ብለህ ታስባለህ? እንግዲህ የምታደርገው ነገር አይጠፋም። አሁን ላይ ኦልሞስት ማቹርድ እየሆንኩ ስለሆነ አሁን ላይ ቫኬሽን ሲደርስ የምናሳልፈው የወደፊቱን ትምህርት እየፈለግን አንዳንድ ማቴሪያሎችን ክለሳ በማድረግ ነው የምናሳልፈው። ያኔ ኤሌመንተሪ እና ስኩል ላይ ሲሆን ደግሞ እንዲህ አይነት ነገሮች ብዙም ላይኖሩ ይችላሉ። የሚታየን ጨዋታ ነው። ያው አንዳንድ ቤተሰብ ስራ ስትባል ነው የምትሰራው። አሁን ላይ ኦልሞስት ሳትታዘዝ እንኳን ትሰራለህ። ያኔ አሁን እኔ እንዳሁን ላይሆን አይችልም፣ ግን ሪግሬት ሊኖር ይችላል። ስለዚህ እኔ አሁን እሱን ነው እንግዲህ እኔ ትንሽ ቅር የሚለኝ አሁን ያኔ አንዳንድ ነገሮችን ከልሰን ብናነብ ኖሮ ከዚህም በላይ የተሻለ ደረጃ ላይ ልንሆን እንችላለን። አሁንም አልሐምዱሊላህ አሪፍ ደረጃ ነው። ቢሆንም ግን እንዳሁኑ ላይሆን ይችላል። አሁን ላይ ብዙ የምታስተውላቸው ነገሮች አሉ። ብዙ ቻሌንጆችን አሳልፈናል። ስለዚህ አሁን እዛ ላይ ቆመ ህይወት ብዙ ስለምታስተምርህ ብዙ ነገር ተሻሽሏል ብዬ አስባለሁ። አሁን ላይ እኛ ክረምትን በክለሳ ነው የምናሳልፈው። አብዛኛውን ጊዜ ተማሪ ወደፊትም ኤግዚት ኤግዛም አለ፣ ሲኦሲ አለ። ስለዚህ እነዛን ነገር ሰክሰስ ለማድረግ አሁን ላይ ብዙ ነገሮችን መከለስ አለብን። ስለዚህ ታይም ፕሮፐርሊ መጠቀም ስላለብን አሁን ላይ እሱ ነው ቅር የሚለኝ። እኔ ያኔ ሰዓት በአግባቡ አንጠቀም እንችላለን፣ የማቹሪቲም ስለሚጎድለን። ትክክል። አሁን ላይ ግን ቢያንስ ያ ነገር የለም። ስለዚህ ዛሬ ላይ ሆኜ ቢሆን ኖሮ እዛ 7-8ኛ ላይ ከዛ የተሻለ ውጤት ይኖር ነበር የሚል መልከታ ይኖራል ማለት ነው። ናይስ። ደስ የሚል ቆይታ እያደረግን ነው። የኮኬፍ ቲዩብ ቻናል ተከታታዮቻችን በእርግጠኝነት እንደምትማሩበት ምንም ጥርጥር የለም። ብዙዎቻችሁ አሁን ላይ በክረምት በረፍት ላይ ቤተሰብ ጋር እየተገኛችሁ ያላችሁ ልጆች አላችሁ። ስለዚህ ክረምታችንን ፕሮፐርሊ በመጠቀም የተሻለ ነገር ለማምጣት ትምህርታችንን መከለስ፣ ሾርት ትሬኒንጎችን መውሰድ፣ አንዳንድ ስፔሻሊ ላንጉጅ ስኪሎቻችንን ለማዳበር እድሎች ካሉ በሙሉ እድሎችን መጠቀም በጣም ወሳኝ ነው። ለምን ብዙ የ6ኛ፣ 7ኛ፣ 8ኛ ክፍል ተማሪዎች አሁን ላይ እየቸገራቸው ያለው የቋንቋ ጉዳይ ስለሆነ ቋንቋችንን ዲቨሎፕ ለማድረግ እንደዚህ ያለ ስኪል ቢጠቀሙ የበለጠ ያተርፋሉ የሚል ምልከታ አለን። እንግዳችን ሀሰንም ይህንን ነው ሪኮመንድ እያደረጋቸው ያለው ማለት ነው። በጣም እናመሰግናለን ሀሰን። እስኪ ምን አስተዋል? አሁን ቢያንስ እንደ መግቢያም አንዳንድ ነገር ብለናል ስለ ፖድካስታችንና ስለ በርሲፈተ ፖድካስት ምን ተሰማ? ምን ይሄ ፖድካስት በአገራችን በተለይ በኢትዮጵያ በትምህርት ስርዓት ውስጥ ምን ሊያመጣ ይችላል? ምን ሊጨምር ይችላል ብለህ ታስባለህ? እና ስለ ፖድካስቱ ምን ገመትክ? ካስተዋወቅነውም አንፃር ምንድነው የገባህ ነገር? በርሲፈተ ፖድካስት ምንድነው? እሺ፣ አመሰግናለሁ። በርሲፈተ ፖድካስት እኔ እንደተረዳሁት ከሆነ የኛ የተማሪዎችንና የአስተማሪዎች ልምድ የምንለዋወጥበት ፖድካስት ነው። ይሄ ፖድካስት ደግሞ ከምንም በላይ ለመጪው ትውልድ በጣም ጠቃሚ ነው ብዬ ነው የማስበው። ምክንያቱም አስተማሪ ብዙ ቻሌንጆችን ብዙ ውጣ ውረድ ወርዶ ነው እዚህ የሚደርሰው። ብዙ ቻሌንጅን አሳልፈዋል በህይወት ውስጥ። ህይወት ብዙ አስተምረዋለች፣ እኛም እንደዛው። ስለዚህ ቀጣይ ከኛ ኋላ የመጡ ሰዎች ደግሞ ከኛ ልምድ አንፃር የሆነ ነገር ቀስፈው እንግዲህ ብዙ ነገር እንደሚያሻሽሉ ተስፋ አደርጋለሁ። ይሄ ለመጪው ትውልድ ብዙ አስተማሪዎች አስተማሪ የሆነ ነገር እንደሚያገኙበት ተስፋ አደርጋለሁ። ጥርጥር የለውም። እኛም አላማችን ስንነሳ በርሲፈተ ፖድካስት በሀገራችንም ሆነ በዓለም ላይ ያለውን የትምህርት ሁኔታ በተለይ እኛ የሚጠቅመንን የሀገራችንን የትምህርት ሁኔታ
ለማሻሻል መምህራንና ተማሪዎች በጉልህ ሚና መጫወት አለባቸው ብሎ ስለሚያምን እና መምህራኖች ደግሞ ኤክስፒሪያንሳቸውን ለተማሪዎች ሼር ቢያደርጉ፣ ታላላቆች ደግሞ ለታናናሾች ኤክስፒሪያንሳቸውን ሼር ቢያደርጉ የበለጠ አሁን ላይ የወደቀውን የትምህርት ስርዓታችንን የበለጠ የማሻሻል እድሉን እናመጣለን ብለን እኛም እንደ ተማረ ኃይል ወይም ደግሞ ልክ እንደ ባለድርሻ አካላት እንግዲህ ከአስተማሪዎች ጋር ከተማሪዎች ጋር እየተገናኘን ኤክስፒሪያንስ ሼር እናደርጋለን። ዓላማውም ትልቁ ተማሪዎች በተለይ አሁን ህፃናት ከኋላ የሚመጡ ተማሪዎች ጋይዳንስ ይፈልጋሉ፣ ምክር ይፈልጋሉ፣ አቅጣጫ የሚያሳያቸው ይፈልጋሉ። አቅጣጫ የምትሰጣቸው ከሆነ የአሁን ጄኔሬሽን በጣም ታለንትድ ስለሆኑ የበለጠ ትምህርትን የማሻሻል ምንም ጥርጥር የለውም ማለት ነውና ያንን ለማድረግ የተዘጋጀ ፖድካስት ነው። አንተም በትክክል ነው ስለ ፖድካስታችን ለመናገር የሞከርከው። እስኪ የተገናኘንና ስለ ፖድካስታችን ካነሳን አይቀር ስለ ተማሪ ስለ መምህራንም እንዲሁም እዚህ መሀል ደግሞ ትምህርት የሚባለው ነገር አለ። ስለዚህ አንድ ተማሪ መቼም ተምሮ ውጤታማ ሆነ የምንለው ሰክሰስ የምንለው ነገር አለና ሰክሰስፉል ነው ወይም ደግሞ ውጤታማ ነው የምንለው ምን ሲሆን ነው? መጀመሪያ ግን ሰክሰስ ማለት በራሱ ምንድነው? አንተ እንዴት ነው አንደርስታንድ የምታደርገው ሰክሰስን? ከተማሪ ፐርስፔክቲቭ ሊሆን ይችላል ኦር ጀነራሊ ፍሮም ዲክሽነሪ ሚኒንግ ሊሆን ይችላል። ሰክሰስ ምንለው ይሄ ስኬት ማለት ምን ማለት ነው? በአንተ አመለካከት ስኬትን እንዴት ነው የምታየው? እሺ እኔ አሁን ስኬትን የማየው ኢን ጀነራል ስኬት ማለት አንድ ሰው የሆነን ነገር አቅዶ ሊሆን ይችላል። ያንን እቅዱን በትክክል ግቡ ላይ ሲደርስ እኔ ስኬት የምለው እሱን ነው። የሆነ ሰው የሆነን ነገር ያቅዳል። ያ ነገር በፈጣሪ እገዛ በሱ ትጋት ያ ደረጃ ላይ ሊደርስ ይችላል። እሱ ስኬት ነው። ከተማሪ አንፃር አሁን ለምሳሌ አንድ ተማሪ ግቢ ይገባል ዩኒቨርሲቲ ላይ የሆነን ኮርስ ኤ ማምጣት አለብኝ ብሎ ፕላን ያደርጋል። ያንን ፕላን መሀል ላይ በሚያጋጥሙት ቻሌንጆች እነዛን ቻሌንጆች በመቋቋም ብዙ ነገርን አሳልፎ ያንን ስኬቱን የሚያመጣ ከሆነ ለምሳሌ ኤ አቅዶ ከሆነ ኤ የሚያመጣ ከሆነ ግሬድ እኔ ውጤት ወይንም ስኬት የምለው እሱ ነው። ሰክሰስ ማለት ለኔ እሱ ነው። ሰክሰስ ማለት አንድ ሰው የሆነ ነገር ፈልጎ አቺቭ ማድረግ ከቻለ በኦብስታክሎች መውደቅ ካልቻለ እና ኦብስታክሎችን እንቅፋቶችን አልፎ የሚፈልገውን ነገር አቺቭ ካደረገ ሰክሰስፉል ሆኗል ነው የምንለው ነው። ስለዚህ ከተማሪዎች አንፃር ስናየው አንድ ተማሪ እንዳልከው ኤ ማምጣት ፕላኑ ሆኖ ኤ ማምጣት ቀላል አይደለም። ብዙ ውጣ ውረዶች አሉ። ብዙ ሌሊቶችን እንቅልፍ ማጣት አለ። ብዙ ፈተናዎችን መቋቋም አለበት። እነኛን ሁሉ ተቋቁሞ ኤ የሚያመጣ ከሆነ ዴፊኔትሊ ይሄ ተማሪ ሰክሰስፉል ነው ወይም ደግሞ ስኬታማ ነው ልንለው እንችላለን ማለት ነው። ያ ስለ ስኬት ሲነሳ አንዳንድ ምሁራኖች ምን ይላሉ? ምናልባት ኤ አቲቲዩድ ያላቸው ተማሪዎች ወይም ደግሞ ኤ ማምጣት ወይም ደግሞ ከክላስ አንደኛ መውጣት በራሱ ስኬታማ ሊባል አይቻልም የሚባል ፊሎሶፊዎች አሉ። ምክንያቱም አሁን ላይ በተለይ ኤ በተለያየ መንገድ ሊመጣ ይችላል። ምክንያቱም የቴክኖሎጂ ጊዜ ነው። ተማሪ በቻት ጂፒቲ በጀሚናይ ኦር በሰምቲንግ በአርቲፊሻል ኢንተለጀንስ ታግሶ ኤ ሊያመጣ ይችላል። አንድ ተማሪ ደግሞ በጣም ጎበዝ ነው፣ ነገር ግን አንብቧል፣ በአጋጣሚ ልክ ለፈተና ሊገባ ሲል ሰም ኢሹ ኦር ፋሚሊ ፕሮብሌም ኦር ዋቴቨር ደርሶበት ዊዝን ማይነር ፕሮብሌም እንግዲህ ግሬዱ ሊበላሽ ደግሞ ይችላል። ስለዚህ ይህን እንዴት ነው የምናስታርቀው? የአቺቭመንት የምንለው አሁን ኤ አቲቲዩድ ወይም ደግሞ አንደኛ መውጣት በተለይ በዚህን ሰዓት እውነትም ሰክሰስ ያስብላል ወይስ ደግሞ ትክክለኛ የጎሉን ሚት ማድረግ ነው ሰክሰስ? ስለ አንድ ትምህርት አለ ለምሳሌ ያንን ትምህርት ኮር ኦብጀክቲቮች አሉ አይደለ? ያንን ኮር ኦብጀክቲቭ አቺቭ ማድረግ አንደርስታንድ ማድረግ መጨረሻ ላይ ለሚመጡብን ነገሮች ያንን አፕላይ ለማድረግ መቻል፣ ወደ መሬት ማውረድ። ለምሳሌ አንተ የፋርማሲ ተማሪ ነህ፣ ስንትና በጣም ብዙ ኮርሶች ይጠበቅብሃል ለመውሰድ ማለት ነው። እነኛም ሙሉ ኮርሶች ወስደ ኤ ማምጣት ነው ሰክሰስ ወይስ ደግሞ አት ዘ ኤንድ ኦፍ ዘ ዴይ ግራጁዌት ካረክ በኋላ ኮሚኒቲውን በትክክል የፋርማሲን ዲሲፕሊን አውቀ ወጥተ ማገልገል? how you can እንዴት ነው የምታስታርቀው ይሄንን ነገር? በእርግጥ ልክ ነው። አሁን የተለያዩ ፕላትፎርሞች አሉ እንግዲህ ዓለም ላይ ቢሆንም ግን አንድ ተማሪ ብዙ ውጣ ውረዶችን አልፎ ነው ግቢ የሚደርሰው። በእርግጥ ፕላትፎርሙ ላይ ብቻ ዲፔንድ መሆን ይችላል ብዬ አላስብም አሁን ላይ። ቢሆንም ግን እንደዛ አይነት ነገሮች ሊኖሩ ይችላሉ። ለኔ ሰክሰስ ማለት እንደነገርኩህ መጀመሪያ ላይ
አንድ ሰው የሆነ እቅድ ያቅዳል። ያንን እቅድ አቅዶ ምንም ይሁን ምን ከተሳካለት ለኔ ውጤታማ ነው ብዬ ነው የማስበው። ስለዚህ እኔ ከነዚህ ፕላትፎርሞች አሁን ላይ ብዙም ቢጠቀም ተማሪም አለ፣ ግን እነዚህ ፕላትፎርሞች ቢጠቀሙት የፈተና ሰዓት ላይ ሳይሆን ለማንበቢያ ለአንዳንድ ነገሮች ቢጠቀሙ እመክራለሁ። ቢሆንም እኛ እንደ ጤና ተማሪ አንፃር እኛ ብዙ ነገርን ነው አውቀን መውጣት ያለብን። ምክንያቱም የሰው ህይወት ነው እኛ እየሰራንበት ያለ ነው እና ወተንም የምንሰራው እሱን ነው። ስለዚህ ሰክሰስ ማለት እኔ አንድን ነገር ከዚህ ወስደህ ለማህበረሰቡ ማህበረሰብ ካንተ የሚፈልገውን ነገር አድርሰህ ያንን ማህበረሰብ መጥቀም ሰክሰስ ነው። ስለዚህ ሹርሊ በደንብ ያግባባናል። ምክንያቱም እንዳሉ ነው አንተ አደኝ ዘደኝ ፋርማሲ ዲግሪ የሚባለውን ነገር አቺቭ ማድረግ አለበት። በዚህ ፋርማሲ ዲግሪ የሚባለውን አቺቭ ለማድረግ አሁን ላይ በጣም ብዙ ነገሮች ቀላል አይደሉም። ኤግዚት ኤግዛሙ አለ፣ የሲኦሲ ኤግዛም አለ፣ ብዙ ፈተናዎች አሉ፣ ብዙ የፋሚሊ ምድራዊ ላይ ያሉ ደግሞ ፈተናዎችም አሉ። እነኛም ሁሉ ተቋቁሞ መጨረሻ ላይ ፋርማሲ ዲግሪውን አቺቭ ካረክ ሐሰን እንደ ሐሰን ምን ሆኗል ማለት ነው? ሰክሰስ ሆኗል ማለት ነው። ስለዚህ ሰክሰስ ማለት ባጭሩ እንዳሉ አንድ ሰው የሆነ ነገር ፈልጎ አቺቭ ማድረግ ከቻለ ሰክሰስፉል እንላለን ማለት ነው። ታዲያ አሁን ስለ ሰክሰስ ካወራን ወይም ደግሞ ስለ ስኬት ካወራን የስኬት ባለድርሻዎች በጣም ብዙ ናቸው። በተለይ በትምህርት አስተማሪ የራሱ ሚና ይወስዳል፣ ተማሪ የራሱ ሚና ይወስዳል፣ ጓደኛ የራሱ ሚና ይወስዳል። እና አንተ እንዴት ነው የአስተማሪን ሚና በውጤታማነት ወይም ደግሞ በስኬት ውስጥ የምታየው? የጓደኛ ሚና በዛው አያይዘ ጓደኞችስ በተለይ ኢንፍሉዌንሳቸው ሜቢ ፖዚቲቭ ሊሆን ይችላል ወይ ደግሞ በኔጌቲቭም ኢንፍሉዌንስ ሊሆን ይችላል። ጓደኛን የምናየው እዚህ ጋርና ለስኬት መሰረቱ በአንደኛ ማን ነው ትላለህ? አስተማሪ ራሱ ተማሪው ወይስ ደግሞ ጓደኛ? ለስኬት አንደኛ መሰረቱ ምለው እኔ ራሱ ተማሪው ነው። ከምንም በላይ የተማሪው ጥረት በጣም ወሳኝ ነው። የተማሪው ጥረት በሌሎች ነገር ታግዞ ነው እንግዲህ ውጤት የሚመጣው። በአስተማሪ አንደኛ እና በጓደኛ በቤተሰብ ጥረት እና በሰውየው በራሱ በተማሪው ትጋት ነው ስኬት የሚመጣው። አሁን እንዳልከው እንግዲህ ተማሪው አንድ ተማሪ ብዙ ስኬት ላይ ለመድረስ እንግዲህ ብዙ ቻሌንጆች ይኖራሉ መሀል ላይ። አንደኛ ጓደኛ ከምንም በላይ ቻሌንጅ የሚያደርግህ ጓደኛ ነው። ጓደኛ አንተ ከትምህርቱ አንፃር ስናየው የኔ የምትለው ጓደኛ ትጋት የሚኖረው ከሆነ ለትምህርት የሆነ ነገር ለማሳካት የሚጥር ከሆነ ፖዚቲቭ አቲቲዩድ ካለው ይሄ ተማሪ ለሌላኛው ተማሪ ስኬት በጣም ወሳኝ ሚና አለው ብዬ ነው የማስበው። ምክንያቱም አንዳንድ ተማሪዎች በመዝናናት ብዙ ጊዜያቸውን የሚያጠፉ አሉ። ግን የሆነ አንተ የኔ ነው የራሴ የምትለው አይነት ጓደኛ አንተን ሊቀርጽህ የሚችል መቻል አለበት። ኤግዛክትሊ። አዎ። እና አንዱን አዳምጦ ለምሳሌ እኔ ጎበዝ ተማሪ ከሆንኩኝ የኔ ጓደኛ እኔን አይቶ ነው የሆነ ነገር የሚሆነው። ስለዚህ አሁን እኔ የኔታ ጓደኛ ደከም ያለ በትምህርት ከሆነ አብረን እንድናጠና እያረኩት እየረዳሁት እሱም እየረዳን የሰው ልጅ ነህና የምትረዳበት መንገድ የተለያየ ነው። ስለዚህ እርስ በራስ እየተማማርን የምንሄድ ከሆነ ጓደኛ በጣም ጠቃሚ ነው። እንደዛውም ደግሞ ኔጌቲቭ ኢምፓክት አለው ጓደኛ ማለት። አንዳንድ አልባሌ ሱሶች ሊኖሩ ይችላሉ። ባይዜ ግቢ ላይ ስትሆን ደግሞ ቤተሰብ ጋር የለህም፣ የሚቆጣጠርህ ሰው የለም። ራስን በራስ ነው ሰልፍ እንትን ስለሆነ ስለዚህ ያኔ እንደዚህ አይነት ልጆች ደግሞ ሊኖሩ ይችላሉ። ስለዚህ ጓደኛ ሊያበላሽህም ይችላል፣ ስኬት ላይ ሊያደርስ ይችላል። እና ስለዚህ የምርጫ ጉዳይ ነው። ጓደኛ ምርጫ ከቻልክ ያንተ የኔ ብለህ የቀረብከው ጓደኛ ራሱ እንደዚህ አይነት ልምድ ካለበት ከቻልክ ለመመለስ መሞከር ነው፣ መምከር ነው። ቢያንስ ከዚህ ወተን ብዙ የሚጠበቅብን ነገር አለ። ለወደፊት እኛ ብዙ የምናልፋቸው ነገሮች ስላሉ ብዙ ነገር መክረህ ማስተካከል ቻልክ ማስተካከል ነው። ያ ጓደኛ የማይስተካከል ከሆነ ደግሞ ወደ አዋጭ የሆነ መንገድ መምረጥ ያለብህ የራስህን ሰው መምረጥ መቻል አለብህ። ስለዚህ ምርጫህን ስለዚህ ዲሊሽንም አንዳንድ ያስፈልጋል ጓደኛ ያስፈልገው። ስለዚህ ቢያንስ እኔ ዛሬ አንድ ሰው ባተርፍ ያ ልጅ ለወደፊቱ እኔ በጣም ያመሰገነኝ ሊኖር ይችላል። ስለዚህ ከቻልክ ማትረፍ ነው፣ ካልቻልክ ዞር ማለት ነው። የአስተማሪ ሚና ስኬት ውስጥ የአስተማሪ ሚና በጣም ብዙ ነው። ለምሳሌ አስተማሪ ለተማሪ ውድቀትም ለተማሪ መነሻም መሰረቱ አስተማሪ፣ ምንም ጥርጥር የለው። አስተማሪ ብዙ ነገር አይቷል ከተማሪው በፊት
ትምህርት ላይ ነው እያስተማረ ነው የሚቆየው። ብዙ አይነት ተማሪዎች ያገኛል። ከብዙ ሰው ጋር ነው እሱም ተምሮ ነው እዚህ የደረሰው። አሁንም ተማሪ ነው። ብዙ ትምህርቶችን ይማራሉ። ብዙ ነገሮችን አይተዋል። ስለዚህ እነሱ ከተሞክሯቸው አንፃር ብዙ ነገር ስላዩ ቢያንስ በልምድ እነሱ ያጋጠማቸው ነገሮች ስላሉ ክላስ ላይ እንዲህ አይነት ነገር ገጠመኝን እየነገረ እሱ ከህይወት ካስተማረቸው አንፃር ነው የሚያስተምረህ። ስለዚህ ኖርማሊ እሱ በጣም የሚቀርጽህ እሱ ነውና አስተማሪ በጣም ጉልህ ሚና አለው ብዬ ነው የማስበው። የቤተሰብ ሚናንም በዛው አያይዘ የቤተሰብ ሚና እንግዲህ ለሁሉም ነገር መሰረቱ ወሳኝ ነገር ነው አይደል? ቤዝህ አሪፍ ከሆነ ለወደፊቱ የሚያጋጥመ ነገር ብዙም ቻሌንጅ ሊያደርግ ይችላል። መሰረት ጥሩ ከሆነ ቤተሰብ አብዛኛው ሰዓት የምታሳልፈው ኦልሞስት ኤሌመንተሪ እና ሃይ ስኩል አካባቢ ላይ ቤተሰብ ጋር ነው ረጅም ሰዓትን የምናሳልፈው። ያኔ ቤተሰብ እንዴት ነው ውሏችን ይከታተላል ወይ? ለትምህርታችን የሚያስፈልጉትን ማቴሪያሎች ይሞሉልን ወይ? የሚያስፈልጉ ቲቶሪያል ክላሶች፣ ስፔሻል ክላሶችን ያስተምራሉ ወይ? እንደዚህ አይነት ነገሮች አሉ ወይ የሚለው ነው። ቤተሰብ በጣም መሰረቱ ነው። እንግዲህ ትምህርት የሚጀምረው ከቤተሰብ ነው ስለሆነ ስለዚህ የቤተሰብ ሚና ከፍተኛ የሚባል ነው ማለት ነው። ሹር ቲንክ ዩ በጣም ጥሩ ቆይድ ተማሪ ስኬታማ እንዲሆን እንግዲህ የቤተሰብ ሚና የጓደኛ እንዲሁም ያስተማሪ በጣም ከፍተኛውን ቦታ እንደሚወስድ ነው እያየን ያለ ነውና ከአስተማሪዎች ጋር ከቆየነ አንፃር እዚህ ጋር እንደው አንድ በጣም አስገራሚ እና ደስ ያለችኝ ጥቅስ እስኪ ልንገርህ። ምን ትላለህ? ሪአክት ታደርጋለህና ቲቺንግ ኢዝ ኖት ጆብ ይላል። ኢትስ ኦል አባውት ሪሌሽንሺፕ። ትክክል። ምን ለማለት ፈልጎ ነው? ካወራነው አንፃር እንዴት ይሄዳል? ከሰክሰስ አንፃር እንግዲህ አስተማሪነት ስራ አይደለም፣ ይልቁንም ሪሌሽንሺፕ ነው ይላል። መሰረቱ አስተማሪና ተማሪ ሪሌሽንሺፓቸው ከምንም በላይ ለስኬታቸው በጣም ወሳኝ ነገር ነው። ሹር አስተማሪ ከተማሪው ጋር ሪሌሽን ማድረግ ያለበት እንደ ጓደኛ እንደ አባትና ልጅ ነው መሆን ያለበት ብዬ ነው የማስበው እኔ እይታ አንፃር። ምክንያቱም ሪሌሽንሺፑ የሻከረ የሚሆን ከሆነ አንድ ተማሪ ከአስተማሪው ጋር ሪአክት ለማድረግ በጣም ይቸገራል። ምክንያቱም አስተማሪው ወደ ራሱ የማያስጠጋ ከሆነ እንደፈለገ በግልጽ የማያወራው ከሆነ ያ አስተማሪ ኢቨን ተማሪው ጥያቄ ካለው ያንን ጥያቄ ላይጠይቁላ ይችላል። ምክንያቱም ሪሌሽንሺፓቸው የወረደ ከሆነ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ግን ሪሌሽንሺፓችን አሪፍ ከሆነ አስተማሪ እንዳልከው ስራ ብቻ አይደለም ሪሌሽንሺፕ ነው ካልከው፣ ስለዚህ እኔ በጣም ወሳኝ ነገር ነው ብዬ ነው የማስበው። ምክንያቱም ተማሪና አስተማሪ ተቀራርቦ ችግሩን እየተነጋገረ ካልሄደ የሰው ልጅ ነህና ትቸገራለህ። የምትረዳበት መንገድ የተለያየ ነው። ስለዚህ ከዛ አንፃር እኔ ቤተሰባዊ ቢሆን የበርሲፋታ ፖድካስት ተከታታዮች በየቤታችሁ ናችሁ አሪፍ ቁም ነገር እየተማራችሁ እንዳላችሁ ምንም ጥርጥር የለውም። እዚህ ፖድካስት ላይ መቅረብ የምትፈልጉ እንግዲህ ከታይ በምናስቀምጠው ዲስክሪፕሽን ወይም ደግሞ በስልክ ልታገኙን ትችላላችሁ። ሐሳብ ተሞክሮ ሼር እናደርጋለን የምትሉ በጣም ጎበዝ የሆናችሁ ተማሪዎች እንዲሁም አስተማሪዎች ከኤክስፒሪየንስ አንፃር ለተማሪዎች የምንመክረው ነገር አለ ካላችሁ እንግዳ መሆን ይቻላል እንላለን። ከሀሰን ጋር እንግዲህ የምናደርግ ቆይታ በጣም ማራኪ እንደሆነላችሁ ምንም ጥርጥር የለውም። ሀሰን እንግዲህ አሁን ስለ ስኬት አነሳን። የስኬት ዋናው ምሰሶቹ እነማን እንደሆኑ አወራን። የቤተሰብ ሚና በስኬት ውስጥ የአስተማሪና የተማሪ ሪሌሽንሺፕ ለስኬት ምን ያህል ወሳኝ እንደሆነ አየን። በትምህርት ቆይታ በተለያየ ሰዎች በህይወታችን ያልፋሉ፣ የተለያየ አስተማሪዎች ደግሞ በህይወታችን ያልፋሉና በጣም ማትረሳው እና ለህይወት ቁልፍ ሚና ተጫውቷል ብለህ የምታስበው አስተማሪ አለ? አዎ፣ በእርግጥ ብዙ ቻሌንጆችን ታልፋለህ፣ ብዙ አስተማሪ ታገኛለህ። እኔ ማረሳው አስተማሪ ኤሌመንተሪ ላይ ነው። አስተማሪ ባዮሎጂ ቲቸራችን 7ኛ ክፍል ነው የምንጀምረው እንግዲህ እኛ ያኔ ባዮሎጂ። ኦኬ። ባዮሎጂ ቲቸሬን በጣም ነው የማደንቀው፣ በጣም ነው የማመሰግነው እና በጣም አፕሪሺየት አደርገዋለሁ። ምክንያቱም እንትን ነበረን እኛ ክላስ ኤቢሲዲ አለው አይደለ? ኦኬ። ኤ እና ሲን ሌላ አስተማሪ፣ ቢ እና ዲ ሌላ አስተማሪ፣ እንደዛ ነው የሚያስተምሩት። የተለያዩ አስተማሪዎች ናቸው ተመሳሳይ ኮርስ የሚያስተምሩት እና የኛ ባዮሎጂ ቲቸራችን አህመድ ይባላል። ባዮሎጂ ኤ እና ሲን እኛ እሱ ነው የሚያስተምረንና ኦኬ፣ በጣም ነው የሚያስተምረው። በጣም ጎበዝ ነው። ምክንያቱም እኔ ጤና እንድመርጥ ራሱ አንድ ያደረገኝ ባዮሎጂ ላይ ያለኝ ውጤት ነውና ምን ለምሳሌ እኛውን ከሌላ ክላስ ጋር ነው የሚያወዳድረንና ቦርድ ሙሉ ይጽፋል፣ ያስረዳናል። በጣም ነው የሚያስተምረው። እከሌ ተነስ እያለ ፊትህን ከቦርድ ታዞርና ቦርዱ ላይ የተጻፈውን
የተረዳኸውን ነገር ታስረዳለህ እና መማር ማስተማሩ ላይ ደግሞ ቱዌይ ሲሆን ትምህርት በጣም አሪፍ ነው እና የተማሪ ፓርቲሲፔሽን በጣም ወሳኝ ነውና አክቲቭ ፓርቲሲፓንት መሆን አለብህ። የሆነ ነገር ለመረዳት እዛ ጋር የተጨቃጨከው ነገር ነው ውጤት የሚያፈራልህ እና እኔ እንደዛ ነው ማለት እና የአስተማሪ እንደዛ ነው ቻሌንጅ የሚያደርገን። እኔ ክላስ ላይም አሪፍ የደረጃ ተማሪ ስለነበርኩኝ እንደዛ ነው በቃ እኔ ቻሌንጅ ስንደረግ የነበረው እና ባዮሎጂ ቲቸር ሁሉም አስተማሪ እንደዛ ቢያደርገን እዚህ ባልተገኘን ነበር፣ ብዙ ትላልቅ ደረጃዎች እንደርሳለን። ስለዚህ እኔ እሱን አስተማሪ በጣም ነው የማደንቀው፣ በጣም አመሰግናለሁ። በዚሁ እሱንም ማመስገን እፈልጋለሁ። ኦኬ ባዮሎጂ አስተማሪ በህይወት ትልቁን ማትረሳው ሮል ሞዴል የምትለው እሱ ነው ማለት ነው። ባይዘ እንደዚህ ያሉ ፓርቲሲፔቲቭ የሆኑ አስተማሪዎች በጣም በጣም ወሳኝ ናቸው። እኔ አስታውሳለሁ 3ኛ ክፍል ሆኜ ነው እንግሊዘኛ ፕሬዘንቴሽን የማቀርበው ነበርና በጣም ነው አፕሪሺየት የሚያደርገኝ። በቃ አስተማሪዎች እያመጣ ክላስ ውስጥ እያስቀመጠ እንግሊዘኛ እኔ ወጥቼ ውጪ ላይ ፕሬዘንት እንዳደረግ ይደረግ ነበርና በጣም ጎበዝ ነው እያለ በቃ ኢኒሼት እያደረገ በጣም ብርታት ይሰጠኝ ነበርና ስቲል አሁን ላይ ኮሚኒኬሽን ላይ ወይ ደግሞ የሆነ ኢንተርቪው አካባቢ ላይ እኔ ብዙም አልቸገርም። ለምን ከዛን ጋር በ3ኛ ክፍል ጀምረህ ከሰዎች ፊት ለፊት መቆም ከለመድክ ያን ያህል አትቸገርም ማለት ነው። እና አስተማሪዎች ባይዘይ በጣም ትልቅ ሚና አላቸው። በተለይ ኤሌመንተሪ ላይ ያሉ አስተማሪዎች ትልቅ ሚና አላቸው። ሰውን ለመስራትም ለማበላሸትም እድሉን ያላቸው እነሱ ናቸው ማለት ነውና እንዲህ ያሉ አስተማሪዎች አሉ። ያው እንደዚህ ደግሞ መልካም አስተማሪዎች እንዳሉ ሁሉ ትንሽ በስነ ምግባር በዲሲፕሊን ደግሞ ማንረሳቸው አሉ። እንደው ምን ሆኖ ነው ግን እንደዚህ የሚያል አስተማሪ ያለ እንዴ ምናምን የምንላቸው አይጠፉምና ገጥሞ ያውቃል። አንተ እንደዚህ ያለ ሰው ያው ተማሪ ስትሆን እንግዲህ ብዙ አስተማሪ ስለምታገኝ ገጥሞኛል ይኖራል። አሁን በቅርብ ራሱ የገጠመን አስተማሪ አለ እዚሁ ኮሌጅ ላይ እዚህ ሀራሪ ሳይንስ ኮሌጅ ላይ ስሙንም መጥቀስ አያስፈልግም። ከተማሪ ጋር ያለው ሪሌሽንሺፕ በጣም ሬር ነው፣ በጣም የወረደ ነው። እሱ አስተማሪ እኔ ገጥሞኛል። እንደዚህ አይነት አስተማሪም አለ። ኦኬ ሪሌሽንሺፕ ጋፕ የሪሌሽንሺፕ በጣም አለ። አንድ ላይ የሚያደርግበት ነገር ነው። ተማሪን መያዝ አይችልበትም። አንደኛ ወን ዌይ ነው የሱ ትምህርት፣ ራሱ ያወራል። ስጠይቀው ያን ያህል ደስተኛ አይደለም። እንደዚህ አይነት አስተማሪዎችም አሉ። ጥሩ አስተማሪም እንዳለ መጥፎ ባንለው እንደዚህ አይነት የሆነ ትንሽ የወረደ አይነት ጸባይ ያለው አስተማሪ አለ። በእርግጥ እንደዚህ አይነት አስተማሪ ይኖራል። አዎ እንግዲህ ዋናው ዓላማችን ትልቁ ነገር መማር ማስተማር ነው። ጄኔሬሽን ክሬት ማድረግ፣ ጄኔሬሽን መቅረጽ፣ ለዚች ሀገር ትውልድ ማፍራት ነውና አስተማሪዎች በተቻለ መጠን ዲሲፕሊን ብንሆን፣ ተማሪዎችን የማዳመጥ ክህሎቱ ቢኖረን፣ ተማሪዎች እውቀት የፈለገው ያህል ሊኖር ይችላል። የፈለገውን ያህል ምሁር ልትሆን ትችላለህ። ዲሲፕሊን የማትሆን ከሆነ ኬር የማታደርጋቸው ከሆነ በምንም ታምር ሊሰሙ አይችሉም። በቃ ይሄ የመሬት ላይ ያለው ሀቅ ራሱ ፈለገው እውቀት ሊኖር ይችላል። አንተ እየተበደብክ እኮ ምግብ አትበላም። የፈለገው ርቦ ጾምክም ትውላታለህ እንጂ ማለት እና ምግብ ይዞ መጥቶ ፊቱን የሚያኮሳትርብህ ከሆነ ከፍትፊቱ የሚባለው ነገር ስላለ ይሄ ነገር አስቸጋሪ ይሆናልና ለብዙዎች አስተማሪዎችም ምናልባት ከተማሪዎቻችን መማር እንዳለብን የሚያሳይ ፖድካስት ነው። እንግዲህ ተማሩበት እንላለን። በዚህ አጋጣሚ መቼም ስለ ትምህርት ስናነሳ በህይወታችን ደግሞ ከሪሌሽንሺፕ ይኖራልና ከልጆች ጋር መገናኘት ይኖራል፣ ጓደኝነቱ ይኖራል። ጓደኝነት ሲባል ኢንቲሜሲ ከሴቶች ጋርም ሊሆን ይችላል፣ ከወንዶች ጋርም ሊሆን ይችላል። ሞሮፍ ግን ወደ ሴቶች እናተኩርና ተሞክሮ ያለክ ስለ የአይን ፍቅር የሚባል ነገር አለና ይዘናል አይደለ? መቼም የአይን ፍቅር አለ ትምህርት ቤት ላይ። ከፍ ስንል ደግሞ በኮሌጅ ደረጃ ሲሆን ደግሞ ያው ከፍ ይላል እንደዛውና የፍቅር ተሞክሮ እስኪ ምን አለ ሼር ብታደርገን? ያው አለ በእርግጥ ተማሪ ስትሆን ይሄ እንግዲህ የተፈጥሮ ህግ ነው። ፍቅር ይዘሃል፣ እንደማንኛውም ሰው ፍቅር ይዞናል። ስለዚህ እሱ ተሞክሮ አይጠፋም አለ። እስኪ ንገረን እንደው ምን ነበር፣ እንዴት ነበረ ጅማሮ፣ እንዴትስ ተወጣው? ቻሌንጅ ስለሚያደርግ ነው። የስ ምንም ጥርጥር የለውም። በጣም ቻሌንጅ ያደርጋል። በተለይ መጀመሪያ ሲሆን የመጀመሪያ ሲሆን በተለይ በጣም ቻሌንጅ ያደርጋል። እኔ መጀመሪያ ፍቅር ያዘኝ ኤሌመንተሪ ስምንት ያክል ሰከንድ ሴሚስተር አካባቢ ሚኒስትሪ አለ። ያኔ እንግዲህ የመጀመሪያ ፈተናችን ነው። እኛ እንግዲህ ከስምንት ያክል ነው ጀምሮ ይወስናል። አሁን ነው ከስድስት የመጣው እንጂ ኦልሞስት ከስምንት የመጣው የኛ ጊዜ ከስምንት ስለነበረ ያው የፍቅር ተሞክሮዬ ስምንት ያክል ነው የጀመርኩት። በእርግጥ የመጀመሪያ ፍቅር ስለሆነ በጣም ከባድ ነው የሚሆነው።
ብዙ ቻሌንጆች ነበሩ። ምን አንድ ክላስ ነበራችሁ? አይደለም ወይስ ደግሞ እሷ ከአንተ በላይ እኔ በታች ሰባተኛ ክፍል ተማሪ ነች። ኦልሞስት ሰፈራችን ብዙም አይራራቅም እና እንግዲህ የአይን ፍቅር እንዳልኩህ ነው። መጀመሪያ ተያየን። ያው እንግዲህ ብዙም እንትን አላለም። ታወቅን። ያው ሰፈርም ስትሆን ትታወቃለህ፣ ባትነጋገርም በስም ትታወቃለህ። እሷ የኦርቶዶክስ እምነት ተከታይ ነች። ኦኬ እኔ ሙስሊም ነኝ። ኦኬ እና የፍቅር ተሞክሯችን ከዛ ነው የጀመረው። ይሄ ቻሌንጅ ነው፣ በጣም ቻሌንጅ ነው። የእምነቱም አለ፣ የትምህርቱም አለ፣ ሰው ማለት ብዙ ነገር አለ። እሺ እሱንም ብዙ ቻሌንጅ ተቋቁመን ብዙ ጊዜ ቀጥለናል። እሺ አሪፍ ሄደን ነበር እና እንደዛ ነው የፍቅር ተሞክሮ። አይ ኖ በደንብ ይወራ እንጂ የማይወራ እንዴት አይደለም። ለምሳሌ እሷ ኦርቶዶክስ ናት፣ አንተ ደግሞ እስልምና ሃይማኖት ተከታይ ነህ። እንዴት ደፍረህ ጠየቅክ? ወይ እንዴት ሆነ ነገሩ ራሱ እንዴት ጠየቅክ? አንተ ኤሌመንተሪ ላይ ስትሆን እና የመጀመሪያ ፍቅር ስትሆን ራስህ አይደለም የምትጠይቀው፣ በሰው ታወቃቅ ነው፣ በሰው ነው የምትጠይቀውና ኦኬ ጓደኛ ያለ እንዴት ነው እንዲህ ብዬ ምናምን ነገርኩት። እሱ ከኔ ተለቅ ይላል እንግዲህ ከኔ በእድሜም የተሻለ ሰው ስለሆነ እሺ እንዲህ ብዬ ሳማክረው ምን ችግር አለው? ያኔ ደግሞ እኛ አካባቢ ባሌ ላይ በጣም ፍቅር ነው፣ የእምነት ችግር የለብንም። ኦኬ እና ሁሉም ሰው በጣም ተቀራራቢ ነውና ከዛ ልጁን አማከርኩት። ሳማክረው እንዲህ ስለው ማነች እንዲህ አልኩት፣ ስሙን ነገርኳት። ኦኬ ከዛ ምን ችግር አለው? ችግር የለውም እንጠይቃለን አለኝ። እሱ ነው እንግዲህ የመጀመሪያ ጠይቀልኝ። እኔ ምን ነበር መልሷ መጀመሪያ ሲጠይቃት? ኖ እኔ አይደለሁም እሱ ነው የጠየቀው። እሱ ጠየቀ፣ እኔ መጠየቁ ራሱ አላውቅም ነበረ። ኦኬ ተመካክረናል ከሱ ጋር። ኦኬ ከዛ እሱ ለካ ጠይቋል፣ አማክሯል ምናምን ነገር እኔ አላውቅም። የሆነ ሰዓት ላይ ተገናኘን መንገድ ላይ ከሷ ጋር። ኦኬ እንዴት ነሽ ምናምን ብዬ ሰላም ብያት፣ እኔ እንግዲህ አታውቅም ብዬ ነበር የማስበው። ለካ እሷ ደርሷታል። ልጁ ጠይቋል፣ ለኔ አልነገረኝም። ከልጁ ጋር አልተገናኘሁም፣ እንደጠይቃት አልነገረኝም። ኦኬ ከዛ ጓደኛ እንዴት ነው ምናምን ደህና ነው ምናምን አልኩኝ። እኔ ኖርማል ነው ብዬ ስለዚህ በቃ ያ ነገር ተሳክቷል ብለው አለች። ኦኬ እሺ በቃ አልኩኝና ልብም አላልኩትም፣ ወደዛም አልወሰድኩትም ነበር። ኦኬ እሺ ብዬ ሄድኩኝና በንጋታው ክላስ እንገናኝ። ልጁን ጓደኛዬ ልጅቷን አግኝቻት ነበርና ያ ነገር ተሳክቷል ብለሃለች አልኩት። እሺ እኔ ራሴው ጉዳይ አልመሰለኝም፣ ለካ የኔው ጉድ ነው። ኦኬ የሚገርም ነው። ከዛ ልጁ ኧረ እባክህ አለኝ። ያው የምር እንደዛ አለችኝ እኮ ትላንትና ምናምን ስለው ስለአንተ እኮ ነው አለኝ። ስለኔ ምን ነገርኳት ሲለኝ በጣም ነው የደነገጥኩት። ኦኬ ከዛ በቃ ያው የራስን ጥያቄ ለራስ መልስ ያው ለራስ የተመለሰልኝ እኔ አላውቀውም ነበር። እሺ በእርግጥ በጣም ነበር የደነገጥኩት። ከዛ ስታያት እንኳን ወሬ ጠፋብሃል የመጀመሪያ ፍቅር ሲሆን እና ያኔ ስልክም እንዳሁን ሶሻል ሚዲያ የለም። የምታገኘው ወይ በደብዳቤ ነው ወይ በጓደኛ ነው ወይ ራሱ ነው የምታገኘው። እና ከትምህርት ቤት ስንለቀቅ እሱ ሄዶ ስድስተኛ ፔሪድ የመጨረሻው ፔሪድ ላይ ይሄድና ኢንፎርም ያደርጋታል። በዚህ መንገድ እንድንሄድ ማታ ላይ በዛ ስንገባ በዛ መንገድ ነው የምንገባው ይባባላሉ። እኔን ይዞኝ ይመጣል። በቃ እሱ ከሷ ጓደኛ ጋር ያወራል፣ እኔ ከሷ ጋር እያወራው እንደዛ አገናኛችሁ ማለት ነው። አገናኝቶን እሺ። ከዛስ የቤተሰቡን ጫና የጓደኛ ጫና ምናምን እንዴት ተቋቋማችሁት? በእርግጥ ቤተሰብ ያውቃል ሲጀመር፣ ቤተሰብ አያውቅም። ያው ይሄ ነገር አሁን የጓደኛ እንዴት ጓደኛ አሁን እንደዛ ሲሆን የተለመደው እንደኛ አሁን ስትማር ይሄ ነገር አለ አለ። ያው የሰው ልጅ እንግዲህ በነቆራ የሆነ ነገር ይልሃል። ብዙ ጫናዎች አሉ። እነሱም ተቋቁሞ ፍቅር ስለሆነ እስከ ድብድብ ሁላ የምትሄድበት ነገር ይኖራል። ስለዚህ ከዛስ መጨረሻው ምን ሆነ? ምን ያህል ቆያችሁስ? ከእሷ ጋር ቆይተናል። በእርግጥ እኔ ሃይስኩል ስገባ እሷ እዛው ኤሌመንተሪ ነበረች። ከዛ እንደዛው በዛ ቆይታ ላይ ያለን የእሷ ቤተሰቦች ሰሙ እንዲህ አይነት ነገር አለ ተብሎ እሷ ደግሞ ቤተክርስቲያን ትመላለሳለች ማታ ማገኘው አብዛኛውን ጊዜ ቤተክርስቲያን ነው። ገብርኤል የሚባል አለ በ19 የሚሄዱት። የገብርኤል ቤተክርስቲያን ያለው ወሎ ሰፈር ነው፣ ከከተማዋ ወጣ ይላል ብሎ እና እነሱ ገብርኤል ሲሄዱ መልእክት ይደርሰኛል በሰው ሲመለሱ በእንዲህ አይነት ሰዓት እዛ ጋር ጠብቀኝ ይባላል። ከገብርኤል ሲመለሱ እስከ ቤት ሸኛለሁ። ይሄው ነው ማለት ያው የመሪያ ፍቅር በቃ እንደዚህ ነው። ብዙ ቻሌንጆች አሉ። ትችቶኛል እውነት ለመናገር ቻሌንጁን ፊል አደረኩት። ገብቷል።
ቤተክርስቲያን ሄዳ ስመጣ መንገድ ላይ ጠብቀህ ነጠላ ለብሳ እሷ ገና መሸኘቱ ምናምን መሰል። አይ ደስ ይላል። አሁን አክቹአሊ እሷም በሌላ ቦታ ላይ ነው የምትኖረው። በእርግጠኝነት በሌላ ህይወት ላይ ልትኖር ትችላለች እና እንትን መደዋወሉ ምናምን እንደዚህ ሪሌሽንሺፑን አትሊስት በዛኛው መስመር እንኳን ባይሆን ኖርማሊ የፋሚሊ ሪሌሽንሺፕ አለ ወይስ ሙሉ በሙሉ ተቋረጠ? ተቋርጧል። ኦኬ አሁን ተቋረጠ። አይ ደስ ይላል በጣም። እሺ በኮሌጅ ላይ ያ አይን ፍቅር ላይ ሌቭል ነው ታች ክላስ ሆነ እንደዛ ነውና የዘለለ የጠበቀ ይሆናል ብዬ አላስብም። እንግዲህ ወደ ኮሌጅ ከመጣም በኋላስ ምን አለ የፍቅር ተሞክሮ ይኖራል ምናልባት ካለ? እንግዲህ ኮሌጅ ላይ ከመጣን ሁለተኛ ዓመት እየጀመርን ነው አሁን። ኦኬ የመጀመሪያ ዓመት ትምህርታችንን ጨርሰናል። በእርግጥ ኮሌጅ ላይ ብዙ ነገሮች አሉ። ያው እኛም በስራ ማሳለፍን ስለመጣን አሁን ማቹር ኦልሬዲ ሆነናል። እና ኮሌጅ ላይ እንደውም አሁን በቅርብ ቀለበት አስረናል። ዋው ደስ ይላል። የእውነት ደስ ይላል። ኮንግራ ብለናል። ኮንግራ። ዋው ይሄኛው መሰረት ያለው ነው። ምክንያቱም አሁን ራስን አውቀሃል፣ ትልቅ ሰው ነው። አይተሃል። አሁን ላይፍም አይተህ ስለሆነ አሁን ወደ መሰብሰቡ ላይ ደርሰናል። እንግዲህ በአላህ ፈቃድ ቀለበት አስረናል። ካሚንግ ሱን ምንም እንትን የለውም። በቃ ይሄ በጣም የሚያስጨበጭበው ደስ ብሎናል። በጣም ደስ የሚል ቆይታ እያደረግን ነው ያለ ነው እውነት ለመናገር። እስኪ ወደ ቻሌንጅ እንምጣና አሁን ላይ መቼም ብዙ አይነት ኮርሶች ነው የምትወስዱትና በጣም ከባድ ኮርስ የምንላቸው ይኖራሉ፣ በጣም ደግሞ ቀላል የምንላቸው ኮርሶች ደግሞ ይኖራሉ። ከባድ ኮርስ የምትለው ኮርስ ገጥሟል? አሁን እስካሁን ባለው ገና አልጨረሳችሁም፣ ገና ናችሁ። እስካሁን በተፈተንከው ቢያንስ ሁለተኛ ዓመት ላይ ነህ። እስካሁን ቻሌንጅ ያደረገኝ የምትለው ኮርስ ምን ነበረ? ያንን ቻሌንጅ ደግሞ እንዴትስ አለፍከው? እስኪ ስለ ኮሌጅ ቆይታችን ደግሞ እናውራ። እርግጥ ተማሪ ሆነ እንግዲህ ኮርስ አይከብደኝም ማለት አይቻልም። ሹር የሚከብዱ ኮርሶች አሉ። ግን ያንን የሚከብዱን ኮርሶች እንግዲህ በዘዴ ነው ማለፍ ያለብህ። አሁን ላይ እንግዲህ ብዙ ነገርን ስላየንም እንደ ድሮ አይደለንም። አሁን ለምሳሌ ድሮ ኤሌመንተሪ እና ሃይ ስኩል ላይ ስትሆን ሰው ለመጠየቅ እንኳን ጓደኛን ጠይቀህ ለመረዳት ታፍራለህ። አሁን ላይ ግን ህይወት ብዙ አስተምራለች። ስለዚህ አሁን እኔ የሚከብደኝን ኮርስ በዘዴ ነው ማለፍ ያለብህ በየ ነው ማለት ለሌላ ተማሪ የምመክረው እንደዛ ነው። የሆነ ሰው እንግዲህ አንተ ተማሪ ነህ፣ እንደ ተማሪ የምትረዳው ነገር አለ። የሆነ ተማሪ የሚረዳበት ወይ አለ፣ አንተ የምትረዳበት ወይ ስላለ እኔ ከከበደኝ አሁን ጓደኛዬ ላይ ከብደው ይችላል። አስተማሪን ደግሞ መጠየቅ ነው እና አሁን እኔ ኮርስ ከከበደኝ መጀመሪያ አስተማሪን ጠይቀዋለሁ። ክላስ አስተማሪ መልስልኝ መልስ እንግዲህ በቂ ካልሆነ ካላጠገበኝ ከጓደኛዬ ጋር ብዙ ነገር እንመካከርበታለን። በተረዳበት መንገድ እንዲያስረዳኝ ጠይቀዋለሁ። ምንም ቢሆን ከሰው ነውና ያስረዳሃል። ስለዚህ እኔ እንደዛ ቢሆን ብዬ ነው ማለት ነው። ስፔሲፊካሊ አሁን የገጠመ ኮርስ አለ እንደዚህ እንደው ኮርስማ እንዴት ያስጨነቀ ነገር ግን መጨረሻ ላይ ደግሞ በቃ እንዲህ አድርግቼ መወጣት አለብኝ ብለህ እየተወጣው አለ? አሁን ለምሳሌ ኦርጋኒክ ኬሚስትሪ የሚባል ኮርስ ፋርማሲ ላይ ድሮ እኛ የምናውቀው ፋርማሲ ሲባል በቃ ጤና ሲባል እኛ ባዮሎጂ ነው በአይምሮአችን ውስጥ የሚመጣው፣ ግን ፉል ኦፍ ኬሚስትሪ ነው እንዳለ ኬሚስትሪ ስለሆነ ብዙ አሁን ቤዙ በጣም ወሳኝ ነው። ኬሚስትሪ እዚህ ግቢ ላይ ለመስራት በጣም ወሳኝ ነው። ኦርጋኒክ ኬሚስትሪ ኮርስ እንዳለ ኬሚስትሪ ነው። ስትራክቸሮች ናቸው፣ ብዙ ኬሚካል ሪአክሽኖች አሉ፣ መካኒዝሞች ብዙ አሉ። እነዚህ ነገሮች ናቸው እንግዲህ አንድ ቻሌንጅ አድርጎኝ ያውቃል። አስተማሪያችንም በአሪፍ ሁኔታ ነበር ሲያስተምረን የነበረው። ጓደኛዬም አለ፣ ከሱ ጋር እየሆንን እየተመካከርን በጣም እያነበብን አሪፍ ነው ብዬ አስባለሁ። እንግዲህ ግሬድም አሪፍ ነው ብዬ ነው ተቋቁማችሁ አለፋችሁት። ተቋቁመን አልፈናል። ስለዚህ ልክ እንደዚህ ያለ አሁን ጠንከር ያለ ኮርስ ሲገጥማችሁ የምታደርጉት ፒር በግሩፕ የማጥናት መወያየት ነው ማለት ነው። ቤስት ዌይ እንጂ አንዳንድ አሁን በጣም ቴሪፋይ የሚሆኑ የሚፈሩ በቃ ደንግጠው የሚርበተበቱ አሉና መጨረሻ ላይ ጨርሹን የማይሆን ውጤት ሆኖባቸው ዳግም ሲፍቁትም ሙላት ያለ መጨረሻ ላይ የሚደርሰው ኢቭን ያ ግሬድ ወይ ኤፍ ሆኖ ወይ ኤንጂ ሆኖ ወይ ደግሞ ማይሆን ግሬድ ሆኖ ግሬዳቸውን ሲያባላሽ ኤክስፔክት እናያለንም እና እንደዚህ ያለ ነገር ሲገጥም የመጀመሪያው ቤስት ወይ እንግዲህ በፒር በደንብ ካልም ሆኖ ተረጋግቶ ከጓደኛ ጋር ከአንዳንዱ ስለሚሻል ማለት ነው ኤክስፒሪየንስ ሼር አድርጎ ያንን ነገር በኮንፊደንስ ለመወጣት መሞከሩ ይሄ የተሻለው አማራጭ ነው። በጣም ደስ ይላል። ስለ ሶሻል ሚዲያ እናውራ እስኪ።
ሶሻል ሚዲያ እንዴት ነው የምታየው? አሁን ላይ ያለው የሶሻል ሚዲያ ተጽዕኖ በተማሪዎች ዘንድ ምንድን ነው? ሶሻል ሚዲያ ለበጎ ወይም ደግሞ ሶሻል ሚዲያን ደግሞ ለመጥፎ አንተ የትኛውን ጎራ ነው ያለው? ስለ ሶሻል ሚዲያ ያለ ምልከታ ምንድን ነው? አሁን ሶሻል ሚዲያ ላይ ብንመጣ እኔ አጠቃቀሙ ነው ብዬ ነው የምወስነው። ሶሻል ሚዲያ ተጠቃሚው ሰውዬ ነው እንግዲህ ራሱ ፖዚቲቭ ሊያደርገው ይችላል፣ ራሱ ኔጌቲቭ ሊያደርገው ይችላል። እንደዛ ብዬ ነው የማስበው። አሁን ሶሻል ሚዲያ ላይ አጠቃቀም ታይም ማኔጅመንት በጣም ወሳኝ ነው። በእርግጥ ብዙ ፕላትፎርሞች አሉ። ሶሻል ሚዲያን አንተ ለስራ የምትጠቀመው ከሆነ ሶሻል ሚዲያ አዋጭ ነው ብዬ ነው የማስበው። እመክራለሁ እንዲጠቀሙ። አንዳንድ ኮንተንት ክሬተሮች አሉ። ቲክታክ በሀገራችን ውስጥ አሁን በቅርቡ የተለመደ ነው። ብዙ ነገር የምናይበት፣ ብዙ በጎ አድራጎች የሚደረጉበት። አሁን ለምሳሌ ድሮ የተቸገረ ሰው የሆነ ቦታ ላይ ካለ እዛው ቦታ ላይ ያለው ሰው ነው እንጂ ያንን ሰው የሚያውቀው። ለምሳሌ አዲስ አበባ ላይ የሆነ ችግር ካለ እኔ ሀረር ላይ ሆኜ ብዙም ላላውቀው እችላለሁ፣ ግን አሁን በቲክታክ ፕላትፎርም ሊቭ እየገቡ እንዲህ አይነት የተቸገረ ሰው አለ። አሁን ኤግዛምፕል ልናንሳ እንችላለን። ማን ነው ማስተር አብነት እና ጆን ዳንኤል። አሁን በቅርብ እንኳን የሆነ የኤሌመንተሪ ተማሪ ልጅ ካሊድ በሽር ይባላል። እሱ ራሱ አሁን እናቱ ሞታ ብዙ ነገር ሶሻል ሚዲያ ላይ ነው እንግዲህ የታወቀው። ልክ በሶሻል ሚዲያ ላይ ብዙ የምትረዳበትና የምትረዳዳበት ነገር ነው። እሱን ነገር እኔ ለእንደዛ አይነት ነገር ቢሆን ሶሻል ሚዲያ መጠቀም አይከፋም። ከትምህርት አንጻር ግን ስናየው አሁን ከተማሪዎች አንጻር ወደኛ እናምጣውና አሁን ላይ ተማሪዎች በሶሻል ሚዲያ ተጽዕኖ ስር ወድቀው ይገኛሉ። ምንም ጥርጥር የለውም። እና ሶሻል ሚዲያን ማኔጅ የምናደርግበት መንገድ ታይማችንን ከታይም አንጻር ለምሳሌ ቲክቶክ ላይ ረጅም ጊዜያችንን ልናባክን እንችላለን። ምናልባትም ፌስቡክ ላይ ለረጅም ጊዜ ልንቆይ እንችላለን። ኢቭን ዩቲዩብ ላይም ገብተን የምናየው ነገር ለኛ የሚጠቅም ላይሆን ይችላል አንዳንድ ጊዜና እንዴት አድርገን ማኔጅ ብናደርገው ነው ጥሩ የሚሆነው? በተለይ እኛስ አሁን አዲስ ሌቭል ማቹሪቲ ሌቭል ስላለ እንዳልኩ ለሚጠቅምህ ብቻ ልትጠቀም ትችላለህ። እና አሁን ሃይስኩል ላይ ኤሌመንተሪ ላይ ያሉት ልጆች ሶሻል ሚዲያን እንዴት ቢጠቀሙ ብለህ ትመክራለህ? እኔ ኤሌመንተሪ እና ሃይስኩል ላይ ያሉት ልጆች ሶሻል ሚዲያን ብዙ ባይጠቀሙ ባይ ነኝ። ምክንያቱም አሁን ቲክታክ የምትለው ፕላትፎርም አሁን ለምሳሌ ሾርት ነው፣ ስክሮል እያረክ ነው የምትውለው እና ቀጣይ ምን ይሆን አጫጭር ነገሮች ስለሚለቀቁ የሰው ልጅ ደግሞ አይምሮ በጣም ይሰረቃል። አጫጭር ነገሮች በጣም ሰስፔንስ መሆን አለ። እሱ በጣም ጊዜህን ሊበላው ይችላል። ጊዜ ማለት ደግሞ በጣም ውድ ነገር ነው። እንግዲህ ጊዜህን በአግባቡ ማትጠቀም ከሆነ ያ ፕላትፎርም ወደ ኋላ ሊያስቀር ይችላል። ሶሻል ሚዲያው ማቹሪቲ ስቴጅ ላይ ግን ብዙ ነገር ስለምትለይበት እኔ ሶሻል ሚዲያን ኮንተንት ክሬተር ቢሆኑ ተጠቃሚ ቢሆኑ ወይንም ቢሳተፉበት ብዬ እመክራለሁ። ምክንያቱም ሰው መጠበቅ በዚህ ሰዓት አያስፈልግም። እንግዲህ ሀገሪቷም እንደሚታወቀው እድገት ላይ ነች እና ብዙ ቴክኖሎጂዎች አሉ። ከነዛ ቴክኖሎጂ ጋር ለመራመድ አንተ ብዙ ፕላትፎርሞችን ጆይን ማድረግ አለብህ። ስለዚህ እኔ ፕላትፎርምን በዛ መልኩ በፖዚቲቭ መልኩ ቢጠቀሙት ባይ ነኝ። ግን ኤሌመንተሪ እና ሃይስኩል አካባቢ ላይ ትምህርታቸው ላይ ሞር ፎከስ ቢያደርጉ ብዬ በጣም ደስ ይላል። ያው እንደሚታወቀው ብዙ በተለይ ኢትዮጵያ ውስጥ የቲክቶክ ጫና ምንም ጥርጥር የለውም። አሁን ብዙ ሰው ቲክቶኩን ሲጠቀም ቲክቶክ ላይ ረጅም ሰዓት ሲያሳልፍ ነውና አሁን ደግሞ ያ ቲክቶክ ላይ የምታሳልፈው ረጅም ጊዜ አይምሯችንን የማድከም ነገር አለው። ከዛ የሚወጣው ላይት ብዙ ጊዜያችንን እዛ ላይ የምናሳልፍ ከሆነ ምናልባት መጨረሻችን ላይ ታይማችንን አላግባቡ እንድንጠቀም ያደርጋል። ኢቭን የመያዝ አቅማችንን ጭንቅላታችንን የሚጠቀም አይኪዋችንን ራሱ የመፈተን የማውረድ አቅም አለውና ሶሻል ሚዲያ ማኔጅመንታችን በጣም የተገራ መሆን አለበት። ለዚህ ደግሞ ቤተሰብ ትልቁ ሚና ይወስዳል። አሁን ቤተሰብ በዚህ ሰዓት ክረምት ነው፣ ትልቅ ስልክ ገዝቶለት ዋይፋይ ቤቱ አስገብቷል። በቃ ልጁ እንዳያስቸግረው ብሎ ስልኩን ሊሰጠው ይችላል። ያ ደግሞ በፍጹም ተገቢ እንዳልሆነ ነው አሁን እኛ የምንመክረው ብዙ ጊዜ ላይ እዛ ላይ ስክሮል እያደረገ እየቆየ የሚያየው ኮንተንት ራሱ ምን እንደሆነ አይታወቅም። ለሱ የማይመጥነውን ነገር ሁላ ሊያይ ይችላልና ያ ነገር በጣም ከግምት መግባት ያለበት ይመስለኛል። አንተም ጥሩ ምልከታ ነው በሶሻል ሚዲያ ዙሪያ ያለ ማለት ነውና ሶሻል ሚዲያ ለበጎ ከተጠቀምን ምንም ጥርጥር የለውም ለብዙ ነገር ጠቃሚ ነው። ትምህርታችንን ዛሬ እኮ ትምህርት ቤት መሄድ ምናልባት ላያስፈልግ ይችላል። ትምህርት ቤት እኮ ስልካችን ላይ ትምህርቱ ስልካችን ሊሆን ይችላልና ቤታችን ቁጭ ብለን ኦንላይን ዲግሪ እኮ ልንወስድ እንችላለን። ምንም ጥርጥር የለውም። ዛሬ ፍሪ ኮርሶች አሉ፣ በጣም ጠቃሚ የሆኑ ኮርሴራ ላይ ገብቶ ተማሪ መማር ይችላል፣ ስራ መስራት ይችላል። ፍሪ ታይሙን ተጠቅሞ ኦንላይን ስራዎችን መስራት ይችላል። ይሄን ሁሉ ያመቻቸልን ሶሻል ሚዲያ
በጎ ነው፣ ግን ዌይ ኦፍ ማኔጅመንት የሚይዝበት መንገድ በጣም ወሳኝ እንደሆነ እዚህ ጋር ሊሰመርበት ያስፈልጋል ማለት ነውና በጣም ደስ የሚል ቆይታን ያደርግነው። እስኪ ፈጣን ጥያቄዎች የሚሉ ዘና የሚያደርጉ ራፒድ ፋየር ኩዌሽን የሚባል ነገር አለ። ስለ ራፒድ ፋየር ኩዌሽን የምትለው ነገር አለ? የምታውቀው ነገር አለ ከአሁን ፊት? ራፒድ ፋየር ኩዌሽን ምን ይመስላል? እስኪ ያው ራፒድ ፋየር ኩዌሽን ማለት ከስሙ እንኳን እንደምንረዳው ከሆነ የሆነ ጥያቄ ተጠይቀህ በአጭር ሰከንዶች ሊሆኑ ይችላሉ፣ በደቂቃዎች ውስጥ መመለስ ማለት ነው። ምንን የሚፈትን ይመስላል? ያው ራፒድ ኩዌሽን እንግዲህ ያንተን አይኪው ነው የሚፈትነው። እንግዲህ አይኪው ነው። እንዴት ነው ይሄ ልጅ ምን ያህል ነው አይምሮ አክቲቭ ነው ወይስ ፍጥነቱ ማለት ነው? ፕሮሰሰራችን ማለት ነው። ፕሮሰሰሩ እንዴት ነው? ሹር ምንም እንግዲህ የሰው ልጅ ኮምፒውተር ብቻ ሳይሆን ኮምፒውተር ሃርድ ዲስኩ ደክሟል እንላለን አንዳንዴ። ሃርድ ዲስኩ ደክሟል፣ ስለዚህ በቃ ወይ ሲዲ አድርገው ወይ ደግሞ እንግዲህ ዊንዶውን ቀይር ይባላል አንዳንዴና አይምሮአችንም የሚፈተንበት አለ ማለት ነው። ይሄ ራፒድ ፋየር ኩዌሽን የምንለው ቶሎ አስበን ቶሎ የምንመልስበት አንድ፣ ሁለተኛ ደግሞ እዚች እነኚህ ራፒድ ፋየር ኩዌሽናችን ውስጥ ብዙ ነገሮችንም የምናይበት የምንዳስስበት ነውና በቀጥታ ወደ ራፒድ ፋየር ኩዌሽናችን እናልፋለን። በፍጥነት ነው የሚመለሱት። እንግዲህ ጥያቄው ጠዋት ቀድሞ መነሳት ወይስ ደግሞ ማታ ቆይቶ ማጥራት ይላል። ያው እኔ እንግዲህ ይሄንን የምመለከትበት ማለት የብዙ ሰው እንትኖች ይለያያሉ፣ ልምዶች እንደራስ ነው። እኔ እንደራስ ሰብጀክቲቭ ነው። ሰብጀክቲቭ ስለሆነ ማታ ቆይቼ ባነብ ይሻለኛል። ምክንያቱም እንቅልፍ ብዙም ስለሚጥለኝ ማታ ላይ ቆይቼ ባነብ። ስለዚህ ማታ ቆይተ ማንበብ ነው የምትመርጠው? በጣም ሁለተኛው ጥያቄያችን በወረቀት መፈተን ወይስ ደግሞ በኮምፒውተር? ያው አሁን እንደምታውቀው እኛም ያው በኮሌጃችን እንደምታውቀው በኮምፒውተር እንፈተናለን። ያው እንግዲህ አንዳንድ ፈተኖች ደግሞ በወረቀት አሉ የሚፈተኑና አንተ የትኛውን ትመርጣለህ? በወረቀት ወይስ በኮምፒውተር? ኮምፒውተር። ምክንያቱም አንደኛ ኮምፒውተር የሚያመጣልህ ጥያቄ አንደኛውን ጥያቄ ነው የሚያመጣልህ። አንድ ጥያቄ ያው በደቂቃ ነው። ደቂቃን መጠቀም ግን የራስህ ቻንስ ነው። ስለዚህ አንዱን ጥያቄ ነው የሚያመጣልህ። ግን ወረቀት ላይ ሲሆን አንደኛ ጥያቄ አለ፣ ሁለተኛ ቢያንስ እስከ 10 ጥያቄ ሊይዝ ይችላል። አንደኛ ጥያቄ ከበደ ሮጠህ ሌላ ጥያቄ ማፈለጉ ነገር አለ። ያ ነገር ደግሞ ቻሌንጅ ያደርጋል፣ እንዳታስብ ነው የሚያደርገው። እኔ እሱ ነገር አይመችኝም። ስለዚህ አንደኛው ጥያቄ ላይ በትክክል አስበህ ሞልተንም ታልፈው ማለት ነው አንተ። እንደዛ ነው። ናይስ። እኔ ብዙ ቻሌንጅ ያደርገኛል እንደዚህ። አሁን ለምሳሌ አንድ ጥያቄ አይተህ እሱ ትንሽ የሚያወዛግብ ከሆነ የምትዘለው ከሆነ እንደዛው የጨረስክ ትሄዳለህ፣ ምንም ነገር ሳሰራ ማለት ነው። ስለዚህ እዛ ላይ ደግሞ ደቂቃም እንትን እያለ ስለሆነ አስበህ እዛው ላይ መጀመሪያውን ጥያቄ ሰርተህ ብታልፍ ወደ ሁለተኛው ብታልፍ እንደዛው እየጨረስክ ብትሄድ የተሻለ ነው። እንግዲህ አሁን ቅድም እንዳሉ ነው ሳብጀክቲቭ ነው። አንዳንዶች በወረቀት ብንፈተን የሚሉ አሉ። ለምሳሌ በወረቀት ስንፈተን ወረቀቱ ላይ እንደፈለግን እየሞከርን ነገሮችን ለማሰብም እድሉ ይኖረናል ይላሉ። ኮምፒውተር ላይ ግን መጻፍ አይቻልም፣ የሆነ ነገር ማድረግ አይቻልም። ስለዚህ እኔ እንደውም ኮምፒውተር ላይ ስፈተን ግራ ነው የሚገባኝ ምናምን የሚሉ ልጆች አሉ። ይሄ ሳብጀክቲቭም ስለሆነ ያንተ ምርጫ ግን ኮምፒውተር ነው። በጣም ደስ ይላል። ሶስተኛ ጥያቄያችን ለፈተና ዝግጅት በቡድን መወያየት ወይስ ደግሞ ብቻ ማንበብ? ፈተና ስትዘጋጅ ውይይት ባይኖር እኔ እመርጣለሁ። ምክንያቱም ለፈተና ሳይሆን ኖርማል ጥናት ላይ ውይይት ቢሆንና የፈተና ሰዓት ግን በራስ ወይ ብታነበው የተሻለ ይመስለኛል። ምክንያቱም እኔ አሁን ለምሳሌ የምረዳበት መንገድ አለ፣ ማነብበት ዘዴ አለኝ። ሌላ ሰው የሚያነብበት ዘዴ ሊኖረው ይችላል። ግን በግሩፕ ሲሆን ያ ነገር ያኛውን በራሱ ነገር ሲያነብ ወይ ላይ አንተን ትኩረት ሊስብ ይችላል፣ ወደዛ ትሳባለህ፣ ሌላ ነገር ነው የሚሆነው። ስለዚህ በቡድን የምትወያየው ከፈተና በፊት ያሉትን ጊዜ ተጠቅመህ በቡድን ታነብና የፈተና ሰዓት ግን ራስህ ብታነብ ራስህ ቤት ገብተህ ለብቻህ ብታነብና በራስህ ዘዴ ብትይዘው የተሻለ ነው። ይሄ ነገር አንተም እንዳልከው ነው። ባይዞ እኔም አንዳንድ ነገሮችን ሳገላበጥ ያገኘሁት ነገር ምንድነው ለፈተና ዝግጅት ስንል ቅድመህ ከሆነ ናይስ፣ በቡድን መወያየቱ ምናምኑ በጣም ወሳኝ ነው። በተለይ ፈተናው ልንገባ ጥቂት ሰዓታት ሲቀሩ ወይም ደግሞ ፈተናው ነገ ሆኖ ዛሬ በምንም ታምር በግሩፕ መወያየቱ ተገቢ እንዳልሆነ ይናገራሉ። ምክንያት ብሎ የሚያስቀምጡት ምንድነው ምናልባት አንብብ ያለው ተዘጋጅቻለሁ ብለህ ራስክን አሳምነው ልትገባ ያልኩ ሰውዬ ምንም አላወቅኩም የሚል የፍራቻ መንፈስ ሊፈጥርብህ ይችላል። የሆነ ነገር ስታደርጉ ይህንን ነገር እኔ አላውቅም እንዴ ብለህ የመደናገጥ ነገር አለ። በተለይ ይሄ ለብሔራዊ ፈተና ላይ ኤግዚት ኤግዛም ሊሆን ይችላል። እንደዛ አካባቢ ላይ ልክ ነገ ፈተናው ሊጀምር ወይ ደግሞ በዚህ ሳምንት 2-3 ቀን ሲቀረው ከሰዎች ጋር መወያየቱ በጣም አስከፊ እንደሆነ ይነገራል። ቀድሞ ግን በደንብ አንብቦ ተዘጋጅቶ ጓደኛ ጋር መወያየቱ ምንም ጥርጥር የለውም፣ እሱ በጣም አጋዥ እንደሆነ ይነገራል ማለት ነው። ሌላው በክፍል ውስጥ በንቃት መሳተፍ ወይስ ደግሞ
እቤት ገብቼ በቃ አንብቤ ነው እኔ የምረዳው። አንዳንድ ተማሪዎች አሉ አይ እኔ በቃ እሱ አስተማሪው የፈለገውን ይለፍልፍ ያውራ እኔ ቤት ገብቼ በደንብ ሳነብ ነው የሚገባኝ የሚሉ አሉ። ዝም ብለው ክላስ ውስጥ የሚያዳምጡ ማለት ነው። አንዳንዶች ደግሞ በደንብ ክላስ ውስጥ ፓርቲሲፔት አድርገው ጥያቄ ሲኖራቸው እዛው ጠይቀው እዛው ገለው የሚወጡ ደግሞ አሉ። አንተ የትኛው ውስጥ ነው የምትመደበው? እኔ ክላስ ውስጥ በንቃት መሳተፉ ላይ ነው ያለሁበትና እንደዛም ይሻላል ብዬ ነው ማስበው። ያው ይሄም ሰብጀክቲቭ ነው፣ የሰው ተፈጥሮ ይለያያል። እኔ አሁን የሆነ ጥያቄ የሚከብደኝ ከሆነ እዛ ከአስተማሪ ጋር ብጨቃጨቅ ይሻለኛል። ምክንያቱም እሱ ከኔ የተሻለ ነገር ነው እሱ ነው ያስተማረኝ ያለው። አሁን ለምሳሌ አስተማሪ በአንድ የሆነ ነገር ሲያስረዳ በአንድ መንገድ ያስረዳሃል። ግን ያ መንገድ ካልገባ አስተማሪ ሌላ ኦፕሽን ይሰጣል። በሌላ ኦፕሽን ነው ያስረዳ፣ ከዛኛው አንግል ሊገባ ይችላል። ስለዚህ እኔ በንቃት መሳተፉ ላይ ነኝ፣ እዛ ላይ ነው ያለሁት። የጠየቅ ለ5 ደቂቃ ሙኝ ያደርጋል ይባላል ክላስ ውስጥ፣ ግን ለዘላለም ብልጥ ነው የሚያደርገው ይባላል። አንዳንዶች ደግሞ ጥያቄ መጠየቅ ፋራ ነው ብለው ያስባሉ። ያው እንዳሉ መጨረሻቸው ግን ሲጎዱ ይችላል። ስለዚህ ክላሱ በደንብ እዛው ገሎ መውጣቱ የተሻለ እንደሚሆን ነው ሳይኮሎጂስቶችም የሚመክሩት ማለት ነው። ረጅም ድርሰት ወይም ደግሞ ኢሴ ታይፕ ኩዌስችን ወይስ ደግሞ ምርጫ? ምን አይነት ጥያቄ ትመርጣለህ? ምንም ጥያቄ የለውም። ሁሉም ተማሪ ምርጫ ቢሆንለት የተሻለ ይመስለዋል። እኔም እንግዲህ ምርጫ ቢሆን ነው ደስ የሚለው። ምርጫ ቢሆን ለምንድን ነው? ያው ጽሁፍ ላይ አንዳንዴ ዳሽ መስጠትም አለ። መልስ ላይመጣ ይችላል፣ ጭራሽ መልስ ላይመጣ ይችላል። አሁን እንዴት ነው ወርክአውት ላይ ብዙ ነገሮችን መሸምደድ መቻል አለብህ፣ ብዙ ነገር መጻፍ መቻል አለብህ። ስለዚህ እኛ ደግሞ ሰው ነን እና ብዙም ረጃጅም ነገር ብዙ አይመቸንም። ምርጫው ቢሆን አሪፍ ነው። ምክንያቱም የሆነ ነገር ሰሌክት ለማድረግ ብዙ መንገዶችን ልትጠቀም ትችላለህ። የራስን መንገድ ተጠቅመህ የምትቀንሳቸው ጥያቄዎች አሉ፣ የምትቀንሰው ምርጫ ስላለ እሱን ነገር እየቀነስክ ወደ መልሱ ልትቀርብ ትችላለህ። ስለዚህ እኔ ምርጫው የተሻለ ነው። ቤተ መጻሕፍት ወይስ ደግሞ ቤት ለንባብ የቱን ትመርጣለህ? ቤት። ኦኬ፣ ቤት ነው የሚመች። ላይብራሪ ምናምን ብዙም አይመችም ማለት ነው። እና እሺ በቃለ መጠይቅ ወቅት ኢንተርቪው መደረግ ወይስ ደግሞ ኢንተርቪው ማድረግ የቱን ትመርጣለህ? እኔ ቦታ ብትሆን ይሻላል፣ አንተ ቦታ ብትሆን የቱ ግድ ነው? እኔ ቦታ ብሆን ይሻላል። ኢንተርቪው ማድረጉ ይሻላል መጠየቁ አይደለ? አንዳንዴ ያልተዘጋጀንበት ጥያቄ እኮ አሁን ለምሳሌ ጠያቂ ስትሆን ብዙ ነገሮችን እንግዲህ ተዘጋጅተህ ነው የምትመጣው። ሹር። ስለዚህ መጠየቁ ይሻላል። የወደፊቱ ተማሪ እንዲኖራቸው የምትመኘው አንድ ጥራት የወደፊቱ ተማሪዎች አሁን ከኋላ የሚመጡት ታናናሽ ወንድሞቼ ምን አይነት ኳሊቲ ቢኖራቸው ትመርጣለህ? እስካሁን ካወራነው በተለይ ራፒድ ፋየር ኩዌሽኑን ያማከለ ጥያቄ ነውና ምን አይነት ኳሊቲ ቢኖራቸው ነው ጥሩ ይሆናል ብለህ የምታስበው? እንግዲህ የመጪው ትውልድ እንግዲህ ጊዜውን በአግባቡ የሚጠቀም አንባቢ ትውልድ ቢሆን ብዬ ነው የማስበው። ምክንያቱም ጊዜው ከሰዓት ሰዓት የተለያየ ነገር ነው እንግዲህ እየመጣ ያለው። ስለዚህ ይሄንን ነገር ደግሞ በንቃት ውስጥ ገብቶ ለመሳተፍና ስኬታማ ለመሆን ከምንም በላይ ፈጣን መሆን አለብህ። ስለዚህ ጊዜን በአግባብ ተጠቅመህ ፓርቲሲፔት ማድረግ የሚችል አይነት ትውልድና አንባቢ ትውልድ ቢሆን ብዬ ነው መክረው። እናመሰግናለን። በጣም አስተማሪ ጥያቄዎች እንደተጠያየቅን ምንም ጥርጥር የለውም። ራፒድ ፋየር ኩዌሽኖቻችን ብዙ ነገር ያስተምራሉና እንግዲህ የመጨረሻውን ጥያቄ ትንሽ ዳሰሳ ለማድረግ የወደፊቱ ትውልድ ምን አይነት ትውልድ ቢሆን ጥሩ ነው ሲባል፣ አንደኛ ጠያቂ ትውልድ ቢሆን፣ በቃ በጣም ጠያቂ፣ ሁሌ የማይፈራ ነገሮችን የሚሞክር ቢሆን። ለምሳሌ ጠያቂ ትውልድ፣ ሞካሪ ትውልድ ቢሆን፣ ይሄ በነገሮች ተስፋ የማይቆርጥ ነገሮችን መሞከር በቃ አይደለ፣ ሚስቴክን የማይፈራ። አንዳንዴ እኮ ሚስቴክ እኮ መጨረሻው እንትን አይደለም፣ ዓለም ፍጻሜ አይደለም። ምናልባትም ሌላ ነገር እንድንሞክር መንገድ የሚያመቻችልን ወይም ደግሞ ለእውቀት በር የሚከፍትልን ሊሆን ይችላል እና ሚስቴክን የማይፈሩ ቢሆን፣ ይሄ ሞካሪዎች፣ ያላቸውን የሚሰጡ የሚናገሩ፣ ዝም የሚል ሳይሆን በቃ ውስጡ ያለውን ነገር ማውጣት የሚችል ቢሆን በጣም ጥሩ ይሆናል። ሁሌም ደግሞ ተስፋ የማይቆርጥ ጊዜውን በአግባቡ የሚጠቀም ነገሮችን የሚሞክር ጠያቂ ትውልድና ካለው ነገር ጋር ለመሄድ ደግሞ ሁሌም አንባቢ ትውልድ፣ ሬዲ የሆነ ዝግጁ የሆነ ቶሎ በትንሹም በትልቁም ሸብረክ የማይል ትውልድ ቢሆን በጣም መልካም ይሆናል ብለን እናስባለን። እናንተ በየቤታችሁ ናችሁ ይሄንን ፖድካስት የምትከታተሉ የኮኬፍቱ ተከታታዮቻችን ራፒድ ፋየር ኩዌሽን ወይም ደግሞ ፈጣን ጥያቄ ያልናቸው ጥያቄዎች ላይ እናንተ ያላችሁ ምልከታ ምን እንደሆነ በኮሜንት ሴክሽን ልታጋሩን ትችላላችሁ። አሁን እንዲህ እያልን እንግዲህ ወደ መጨረሻው ደርሰናልና ምንድነው የሚያዝናና በትርፍ ጊዜ የምትዝናናበት? ያው ከትምህርቱ ከስራ
ጫና አንዳንዴ ወጣ ስትል መቼም ሰው የሚዝናናበት ነገር ያስፈልገዋልና ምንድን ነው የሚያዝናና? የሚያዝናናኝ እንግዲህ እግር ኳስ ነው። ኦኬ እግር ኳስ ፉትቦል በጣም የሚያዝናናኝ። ትዝናናለህ ሲባል ትጫወታለህ ወይስ ደግሞ ትጫወታለህ? አክቹአሊ ኦኬ ጥሩ ልምዱ አለ በጣም ኦኬ አይ ናይስ ደስ ይላል። እግር ኳስ የምትጫወት ከሆነ ደጋፊ ነህ ማለት ነው? አይ ቲንክ ደጋፊ ነኝ። የማን ደጋፊ ነህ? በነገራችን ላይ ያው ከአውሮፓ ነው። ሀገር ውስጥ አልደግፍም ማለት ጀመር ሊጉንም ኦኬ ግን ከውጭ ያው አውሮፓ እንግሊዝ ፕሪሚየር ሊግ ላይ የማንቸስተር ደጋፊ የማንቸስተር ደጋፊ ኦኬ አይ ማንቸስተር ጥሩ ነው እና በማንቸስተር ደጋፊ ከሆንክ የማትረሳው የማንቸስተር ቅጽበት ወይም ደግሞ በማንቸስተር በፍቅር የወደክበት ጨዋታ የምታስታውሰዋለህ? ያው በእርግጥ ደጋፊ ስትሆን ሁሉም ጨዋታ ያዝናናሃል። ግን እንደ ደጋፊነቴ አይ ቲንክ ኦገስት 28 መሰለኝ 2011-12 ሲዝን ላይ አርሰናል ላይ 8-2 ድል ያደረገው ማንቸስተር በኦልድ ትራፎርድ ደጋፊዎች መስማት የማይፈልጉት ዜና አይደለ? ያው ብዙዎች እሱን ጨዋታ ማስታወስ አይፈልጉም አይደለ? አርሰናል ማንቸስተር ሲባል ሪቫለሪው እዛ ጋር ነው። ኢቭን እስካሁን ድረስ የምናበሽቃቸው በሱ ነው። አሁን ላይ በእርግጥ አርሰናል ጥሩ ናቸው። በተለይ ከ22 ዓመት በኋላ ዋንጫውን አነሱት። በሀገራችን እንደ ባህል አከበሩት። ደስ ይላል። ማንቸስተር ደጋፊዎች ለማብሸቅ ሲፈልጉ የሚያነሷት የኦልድ ትራፎርድ የሮኒ ሃትሪክ ናሽሊያንግ 2 ጎሎች ያስቆጠሩበት ወልቤክ እነ ዋልኮት እና ሩበን ቫን ፐርሲ አርሰናል ቢያንስ ማስተዛዘኛ ያስቆጠሩበት ደስ ይላል። አሁን ላይ ጥሩ ናችሁ። ማንቸስተር ቢያንስ እያስፈረመ ይገኛል ክረምቱ ላይ። አሁን ላይ በእርግጥ በንቃት የተሳተፈ ነው። ቢያንስ አሁን ላይ 4 ተጫዋቾች ያስፈርሟል። ቢሆንም ግን አሁን ያን ያህል በቂ አይመስልኝም። አይ ገናም ስለሆነ ተጠናክሮ ይመጣል ብለን እናስባለን። ቢያንስ ቀጣይ ዓመት ላይ እንግዲህ አይ ጥሩ ነው። የማንቸ ደጋፊ እንግዲህ ቀጣይ መልካም እድል እመኛለሁ ከወዲሁ። እናመሰግናለን። እስኪ በአጠቃላይ እንግዲህ ፖድካስታችን ይህንን ይመስላል። በዚህ እንቋጨውና የምታስተላልፈው መልእክት ካለ ሲድሉ ልስጥ። በቅድሚያ ግን ሰዓት ግን ሰጥተህ ተሞክሮ እንደዚህ እንድንጫወት ድሉን ስለፈጠርክ ከልብ አመሰግናለሁ። የምታስተላልፈው መልእክት ካለ በመጨረሻ ተማሪዎች፣ ለጓደኞች እንዲሁም ደግሞ ይህን ፖድካስት ለሚከታተሉ በአጠቃላይ ሰብሰብ አድርገህ እስኪ። በመጀመሪያ ደረጃ እንግዳ አድርጋችሁ እዚህ ፖድካስት ላይ ስለጋበዛችን ከዚህ ተማሪ መርጣችሁ ስለጋበዛችን ከልብ እናመሰግናለን። እኛም እና ለአስተማሪም ለተማሪም ማስተላለፉ መልእክት ቢኖር የሆነን ነገር ማሳካት እንግዲህ አሁን የሆነን ነገር ጀምረው ባያቋርጡ ቢያሳኩት ብዬ ነው የማስበው። ተማሪ በእርግጥ ብዙ ነገር ጥሎ ሊመጣው ስለዚህ ብዙ ጫና አለበት። ብዙ አደራ ነው እንግዲህ ቤተሰብ እየከፈለህ ነው የሚያስተምርህ። ስለዚህ ቢያንስ ይሄንን ነገር ውጤታማ ፍሬያማ አድርገው ተማሪዎች ከግቢ ይመረቁ ሰክሰስ ቢሆኑ ደስ ይለኛል ሁሉም ተማሪዎች። ምክንያቱም ከፊት ለፊታችን ኤግዚት ኤግዛም አለ፣ ሲኦሲም አለ። ስለዚህ ቢያንስ ከንቱ እንዳይሆን ልፋታቸው፣ የቤተሰብ ልፋትም ከንቱ እንዳይሆን ቢያንስ ባንተ በሰጡህ ነገር እንዲኮሩ ማድረግ መቻል አለበት። አስተማሪውም እንግዲህ በአግባቡ የመጡትን ተማሪዎች እንደ ልጆቹ አይቶ ከራሱ ተሞክሮ እየነገራቸው ቱዌ ቢያደርገውና የራሱን ልምድ እየነገረ ቢያስተምርህ ብዙ ትበረታታለህ ብዬ አስባለሁ። ስለዚህ ተማሪዎችና አስተማሪዎች ሪሌሽናቸው አሪፍ ቢሆን ብዬ ነው የማስበው። ስለዚህ ከፖድካስታችን ምን ይማሩ ዛሬ? ከፖድካስታችን እንግዲህ በእርግጥ ሁለት እንግዲህ ማለት ቱዌ ነው። ምክንያቱም ተማሪና አስተማሪ ነው እዚህ ፖድካስት ላይ የቀረበው። ስለዚህ ሁሉም የራሱ ተሞክሮ አለው። ከዚህ ተሞክሮ ቢያንስ ፖዚቲቭን ወስደው የተሻለ ደረጃ ላይ ራሳቸው ላይ አፕላይ ቢያደርጉት ብዬ ነው የማስበው። ቴንክ ዩ ቬሪ ማች በጣም እናመሰግናለን። እንግዲህ ዛሬ ቆይታችን ከተማሪ ሀሰን ጋር ያደረግነው ቆይታ ይህንን ይመስላል። በበርሲፈተ ፖድካስት ላይ መሳተፍ እንፈልጋለን ተሞክሮአለን የምትሉ ታች በምናስቀምጥላችሁ ስልክ መደወል ይቻላል። ሐረርና አካባቢ ያላችሁ፣ አዲስ አበባ አዳማም ያላችሁ እንመጣለን። የአስተማሪዎችን ተሞክሮ ሼር እናደርጋለን። ለትውልዱ የሚጠቅምና የሚበጅ እስከሆነ ድረስ ማለት ነው። እንማማራለን። ክረምት ነው። በዚህ ክረምት ደግሞ አስተማሪዎችም ተማሪዎችም ቢያንስ ሪላቲቭሊ ፍሪ ስለሆነን ይህንን ፍሪደም ተጠቅመን ለቀጣዩ ስንቅ የሚሆን መልእክት ማስተላለፍ የምንፈልግ ሰዎች አሁንም በራችን ክፍት መሆኑን ለማስናገር እንፈልጋለን። ለዛሬ ያዝንላችሁ እንግዲህ እንግዳችን ሀሰን ይህንን የመሰለ
ቆይታ ስለሰጠን አመስግነናል። በሌላ ጠቃሚ እንግዳ እስከምንገናኝ እንግዲህ ባላችሁበት ሰላም እንድትቆዩ ምኞቴን መናገር ፈልጋለሁ። ቻናላችንን ግን አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮአችንን ላይክ በማድረግ ደግሞ ብርታት እንድትሆኑን ከጎናችን እንድትሆኑ ስል በአክብሮት ጋብዛለሁ። ባባይ